መሄድ ከፈለገ እዚህ ነው ያለው ቦታው 2 ቁጥር ያለው which is እነዚህ 2 ቁጥር ላይ የተቀመጡት ባፈር ዞኖች ማለት አይ አይደለም ዲፌንስ ነው እንደ ሰሜ መከላከያ ነኝ መከላከል ብቻ ነው የምፈልገው ምትል ከሆነ አማራ ክልል ውስጥ ተርመጠመጣለ ማለት ባፈር ዞን ነው ይሄንን አንድ በሉት በደንብ በላት ሄድበታል ከዛ በኋላ ምን ይላል የቋቱ ዞን ባፈር ዞን በጥንካሬ ያስጠብቃል እንደገና የኤርትራና የትግራይ መሬቶችን ከጦርነት ነፃ እንዲሆኑ አጋሮቻችን ጋር በመሆን አስችላል አጋር ማን ነው ጥንጥዬ አፋብን ጥንጥዬ ጉምዝ ታጣቂ ጥንጥዬ ኦነግ ጥንጥዬ አገው ሸንጎ ጥንጥዬ ምን ሆናል እነሱ ምን ያደርጋሉ እነዚህ ጥንጥዬዎች አጋሮች ናቸው ልክ አሁን ከዚህ በፊት ኢህአዴግ ግንባር ሲመሰረት አዴፓ ወይንም በአዴን ኦዴድ ቲፒኤልኤፍ እና ደኢህዴን which የደቡብ ነፃ የደቡብ ህዝቦች ዲሞክራሲ ምናምን የሚባለው እነሱ ግንባር ሆነው አጋሮች ደግሞ ማን ነው ሌሎቹ አፋር ጋምቤላ ጉምዝ ምናምን ዛሬ ዋናው ግንባሩ ማን ሆነ ግንባሩ ኤርትራና ቲፒኤልኤፍ አጋሮች ደግሞ ምን ሚጢጢዬ አፋብን ሚጢጢዬ ጉምዝ ሚጢጢዬ እንትን አገው ሸንጎ ሚጢጢዬዎች ሆነን ዛሬ ድሮ አጋርን የነበርን ሰዎች አጋርን መስረት የነበርን ሰዎች ዛሬ ወርደን ሚጢጢዬ እንትን ድሮ ግንባር እንዳልነበር ዛሬ አጋር ሆነናል ሚጢጢዬ ሆነናል ማለት ነው ዛሬ ቀንጥሎን ዛሬ ከዛ ነገስታቶች ከተባረኩ ሰዎች ቀንጥሎን ዛሬ ጥንጥዬ አጋር መሆን ይችላል ዛሬ ይሄን ነው እንትን ድል ይሄ 4 ኪሎ እንገባለን ስለዚህ የትግራይ መሬቶች ከጦርነት ነፃ እንዲሆኑ አጋሮቻችን ጋር በመሆን አስችለዋል ማን ያስቻለው አጋሮቹ እነማ ሚጢጢዬ አፋብን ሚጢጢዬ ምናምን እነዚህ ሚጢጢዬዎቹ አስችለዋል ይሄን ነው ከዛ ይሄ እንዲህ እንዳለ እሳቱ ይላል እሳቱ ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል እሳቱ ከምን ከወልዲያ እስከ አዲስ አበባ ስለዚህ ምን የጦርነት ሜዳው ከትግራይና ከኤርትራ አውጥተን አብይ አህመድ ፕሬሸር የምናደርገው ምንድነው ከእንትን አይደለም ከደቡብ ክልል አዲስ አበባ ወይንም ከኦሮሚያ ክልል አዲስ አበባ አይደለም ከወልዲያ እስከምን እስከ አዲስ አበባ which is ምንድነው የሸዋና የወሎ መሬቶች ጎንደሮች እንኳን ደስ ያላችሁ ወይዘ ጎንደር አቅሙን አሳይቶ ዛሬ በኔ በኩልማ ጦርነት አታረጉም ብለው ጎንደሮች ራሳቸውን አስከብረው ቁጭ ብለው የምትደፈር የጎንደር አማራ አትኖርም የምትደፈር መስዋዕትነት የምትከፍል የጎንደር አማራ እዛ ህዝቡ እንትን ብሏል ይሄንን የጎንደር ልጆች ባይዘው ማጨብጨብ አለ በእናንተ በኩል ነበር ሊከድ የነበረው አስቀርታችሁ ጎጃሙ አስቀርቷል ጎጃሙ አራዳ ነው ጦርነት እኔ ጋር ማታመጣ እዛው ይዘር መተከል ላይ ነው የሚያደርገው ወደ ሌላ ቦታ ነው የሚያደርገው በምንም ታምር ወደ ህዝቡ ጋር ይዞት አይመጣ ምስኪኑ ወለየስ ነይ ያለ እንደዘፈኑ ነይ ያለ ጦርነት እየጠራ ምን ና እኔ ቤት ላይ አድርገው ምስኪኑ ወለየ ከእንትን ከእሳቱን ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል ይላል እንኳን ደስ ያላችሁ ይሄንን የሚደግፍ ወለየ ጋር ያው የወሎ አማራ እሳቱን መቀበል ተደፈርኩ የለም ተመታው የለም የጋላን ያልከው አንዴ ማን ያለው ጋላ ያለው ወረደ ይቀበላል ስለዚህ ይሄንን የሚቀበል የወሎ አማራ ካለ ወለየ እንግዲህ ያው መደፈሩ ምን ማለቱም የማይቀር ይሄን ሪያሊቲው መገብ የኤርትራ ሰራዊትና የትግሬ ሰራዊት ሲገባ እህቶቻችንን ውሃ እየረጫቸው እንትን እያለ አይደል የሚገባው ምንድነው እየደፈረ ነው ስለዚህ እህት ካለች ለማስደፈር ሬዲ ነው አይደል ቢካዝ ለምን የኤርትራ ሰራዊት በምንም ታምር እዛ ሲገባ አሪፍ ነው ካንተ በላይ አለ አንዴ አንተ ውሻ ልጅ ማለት ነው አንዴ ፕሊስ ሚውት አድርጎ ቆይ መንዛት ማለት ነው አንዴ አረበናት ትጀልስ ምን ሆናል እኔ ቅማላም አይደለሁም ቅማላም እንዳንተ አይነቱ ነው አንዴ ችግር የለም መጣብ መሰለኝ ቅማሉ አንዴ ፕሊስ ሚውት አድርጎ ሰሉን ፈልጎት ነው ዘራኩ ተብሃያ አሁን ገጥማል ግጥም ማልቀስ አያስፈልግም አንዴ ወለጊ አንዴ ቆይ ሚውት አድርጎ ሰጣለሁ ስለዚህ የወሎ አማራ አሁን ከዚህ በኋላ ምንድነው ጋይስ ሚውት አታርጉ እኔ አልወድም እኔ እንትን ሚውት አታርጉ እዚህ ችግር የለም እኔ ስድብ እንትን ምርሰው ስለሆንኩኝ ሚውት የተደረጉ ካሉ አስፍቱ ጋይስ እኔ አልወድም እንደዛ ኛ ስድብ ችግር የለም ሚውት ጋይስ ሚውት አታርጉ
ሰዎች ብዙ ሰው ኮምፕሌን እያደረገ አይ ኖ ቢሳደቡ ምን ችግር የለም ሚውት አታርጉ ጋይስ አንሚውት አስደርጉ ሚውት የተደረጉ ሰዎች እኔ አልወድም እኔ ሰው ሚውት አሁን አንተ ራስህ ሰደበህ ነው መልስ መለስኩልኝ አንዴ ኖ አንሚውት እንትን የተደረጉ ሰዎች ስላሉ ነው ጋይስ ሚውት አታርጉ ሶኪ ችግር የለም እኛ ስድብ ለምደናል ጋይስ ፍቷቸው ሚውት የተደረጉ ሰዎች ሌሎች ብዙ የተደረጉ ሰዎች አሉ እኔ ሚውት እንዳታረጉ እኛ እዚህ ስድብ የለመድን ነን ስድብ በደንብ መደረግ መሳደብ አለባቸው በደንብ እኔ ሲሰድቡ እኔ ካልተሰደብኩ ደስ አይለኝም ተላል ኤኒዌይስ ምንድነው ሪያሊቲውን መጋፈጥ አለበት አሁን ምንድነው ይሄ ቡድን ከጨዋታ ውጪ እየወጣ ነው ያለው አሁን ምንድነው የወሎ አማራ አሁን አንዳንድ ልጆች አሉ በወሎ አማራ ስም እንትን የሚሉ ጦርነቱን እንፈልግ ቢካዝ የሱ እህት አትደፈርም የሱ እናት አይገደልም ምን አትም ስለዚህ ይሄንን እንትን ይላል ስለዚህ በኋላ የምታረጓትን ነገር በደንብ አንደርስታንድ ያደርጋችሁ ይህ በእንዲህ እንዳለ እሳቱ ከወልዲያ እስከ አዲስ አበባ እንዲደርስ ሆኗል ትክክል ሻዕቢያ ስራውን በመሬት ላይ በብቃት ሰርቶታል መጨብጨብ ነው ያለበት ለሻዕቢያዎች ማጨብጨብ ትክክል ሰርተውታል ትክክል አብይ የሚደግፍና አብይ አገልጋዮች የሆናችሁ ትግራዋን ከእንግዲህ አዲስ አበባ ላይ ብቻ ቆዩ ባይዘዌ ይሄ ለአንዳንድ ትግሬ ልጆች በተለይ አሁን ያለውን ቲፒኤልኤፍን የምትቃወሙ ከናንተ በላይ ከዛ ከኖራችሁ ትግራይ ክልል ከኖራችሁ ትግሬዎች በላይ ሻዕቢያ የመወሰን አቅም እንዳለው እንድታይ ነው ባይዘው የመወሰን አቅም አለ አስቧል ትግሬ ሆነ ትግራይ ተእስር ብለህ ከርበህ ሻዕቢያ ዛሬ በአንተ ሉና ላይ መተህ የት እንደምትቀመጡ ላይ ይነግራል አትመጣትም የት ትግራይ ክልል ውስጥ አትመጣም አያቅም እኔ ተመኘው ባይዘው እኮ ምራቅ እኮ ነው የሚያስጡት እኮ እኔ እንደዚህ አይነት ፖለቲካ ቀላል ወዳል ይሄ ነው ፖለቲካ ማለት ስለዚህ ትግሬ ሻዕቢያን ከተቃወምክ የት ነው አዲስ አበባ ነው የምትቀመጠው ከሻዕቢያ ጋር መስራት አልፈልግም የሚል ካለ የት ነው አዲስ አበባ ነው የምትቀመጠው ስለዚህ አብይን የሚደግፉ የአብይ አገልጋዮች የሆናችሁ ትግራዋይን እንግዲህ አዲስ አበባ ላይ ብቻ ቆዩ ይሰማል አይደል ህዋትን የምትቃወም አዲስ አበባ ነው ህግደፍን የምትቃወም አዲስ አበባ ነው የፖለቲካ ጥበብ ልዩ ጥበብን የሚጠይቅ መስክ ነው ይላል ትክክል ያለፈው ተሞክሮ ከግምት ውስጥ አስገብቶ ያለውን ሁኔታ በትክክል ተረድቶ የወደፊት የፖለቲካን አቅጣጫ በጥልቀት ተመልክቶ ተገቢ ውሳኔዎችን የሚወሰድበት እጅግ የተወሳሰበ መስክ ነው ይላል ሻዕቢያ ሻዕቢያ ኢሳያስ አፈወርቄ የቼዝ ጨዋታውን በጥሩ ሁኔታ ተጫውቶታል ይላል ጀግና ኢሳያስ አፈወርቄ ትክክል ቼዝ ነው የተጫወቱት ጋይስ አፋብንን የት ይደርሳል የተባለ አፋብን 4 ኪሎ ሲል የተባለ አፋብን ዛሬ ለትግሬና ለሻዕቢያ እግር እንዲስም አድርጎት አስባችሁታል እግር እንዲስም ዛሬ የት ይደርሳል የተባለውን ቲፒኤልኤፍ ጀነሳይድ አድርጎብኛል ብሎ ኤርትራ ጀነሳይደር ነው የሻዕቢያ ሰራዊት ጀነሳይደር ነው ሲል የነበረው ቲፒኤልኤፍ ዛሬ የሚለማመጠው ማንን ነው ህግደፍን ነው የሚለማመጠው ሻዕቢያን ነው የሚለማመጠው ስለዚህ ሻዕቢያ ቼዝ ጨዋታውን በልቷል ትክክል አብይ አህመድ ወደ አሰብ ሊሄድ የነበረው አሁን ከትግራይ ክልል አማራ ክልል ይዞት መጥቷል አሁን ጨዋታውን ያው እኛ ደግሞ እዚህ ስላለን ያው ወደፊት ምን እንደምናደርግ እናያለን የወሎና የሸዋ አማራ ጨዋታውን እዛው ሜዳ ላይ የአማራ ሜዳ ላይ አድርጎታል ይሄ እኮ ብቃት እኮ ነው ጋይስ ዝም ብሎ አይደል ስለዚህ ምን ነው ሻዕቢያ የቼዝ ጨዋታውን በጥሩ ሁኔታ ተጫውቶታል ዛሬ ማታ ጆኮሩን ከፊት አስቀድሞ ጨዋታውን ወደ መጨረሻው እየመራ ነው ማን ነው የሚመራው ሻዕቢያ አሁን እዚህ ጋር አፋብን 4 ኪሎ አፋብን አይደለም የሚመራው መሪው ማን ነው ሻዕቢያ ነው እየነገረን እኛንን ቼዝና ከጄሱ ደግሞ ጆከሩን እኛንን ይዘን የምንጫወተው ከእንግዲህ በኋላ ይላል የዘማ አማራ ከእንግዲህ በኋላ የኤርትራና የትግራይ ቤቶች የጦርነት መስክ አይሆንም ይላል የት ነው የሚሆኑት ወልዲያ የት ነው የሚሆኑት ሸዋዬ እነሱ ምን የጦርነት መስክ ነው የጦርነት ቦታ ማይሆኑ ማለት ኤርትራና ትግራይ ስለዚህ ይሄ ቼዝ በልቷል
ቁማሩ የተበላው የሸዋ ኢሊትና የወለየ ኢሊት ነው። አማራው ኢሊት ተበልቷል። ቁማር ቁጭ ብሎ ኦፍኮርስ ጎንደሩ አንደኛ ነው። ፖለቲካውን አየ መተው ልትወረኝ ነው ዘጋ። አሁን ያልዘጋው ማን ነው? እንትኖች ናቸው። ስለዚህ ያልዘጉት ምን ያደርጋሉ? ይመታሉ ማለት ነው። ይሄ ሪያሊቲ ነው። ስለዚህ የወሎ አማራ አሁን ጎጃምና ጎንደር ዘግቷል። በዛ በኩል አይደለም የሚመጣው። ይሄንን ሪያሊቲው መገፈጣል። አሁን የወሎ አማራ በዛ በኩል ነው የሚመጣው። ይሄን ነገር አንድ አማራ ደግሞ ስላለ አንድ አማራ ተግባሩ ምንድነው? እቺን ብዬ ልጨርስ። አንድ አማራ ተግባሩ ትርክቶችን መምታት፣ ማህበረሰባችን ላይ በስነ ስርዓት የሚሰሩትን ስራ በስነ ስርዓት እንትን ማለት ይሄ ስራችን ነው። በደንብ እየሰራን መሬት ላይም እየሰራንበት ከውጭም እየሰራን በምንም ተአምር ግልጽ አድርጌ ልንገርህ፣ ቼዙን ጨዋታ የምንበላው አማሮችንን እንጂ ኤርትራኖችም ትግሬዎችም እንደማትሆኑ እርግጠኛ ነኝ። ቼዙን እንበለዋለን፣ ችግር የለም። ምን ማድረግ እንዳለበት ስለምናውቅ እንዴት አድርገን አቅፈን ደግፈን አይዟችሁ እያለን አቅፈን ደግፈን እዚችው እቺ ማርክ የተደረገችው ቦታ ላይ እዛችው እንዴት አድርገን አቅፈን ከዛ በኋላ አቅፈን ደግሞ እንዴት አሰበን እንደምናስገባው ደግሞ እናያለን። ቼዙን ትበላለህ። ግልጽ ነው የምነግርህ። ይኸው ምን አለ ትሉኛላችሁ እናንተ አማሮች ቁጭ ብለን እና ይሄ የነገስታቶቹ ልጆች ኦሪጂናል ይሄ ባሪያው አይደለም። እናንተ ቁማር ከበላችሁ ሞተናል። በቃ እኔ ከዛ በኋላ አማራ የሚባል ብሔሩን ለመቀየር አለብን። ባይዘው በቃ ምን ያደርጋል? የተበላ እኔ ቁብ የሚበላ ማህበረሰብ ጋር ብር ያሉ ተከለዳል። ብሔሬን ብሎ ቀይራል። ከዛ በኋላ ብሔር ይቀየራል። እናንተ ትግሬና ኤርትራ በተለይ ትግሬ ሚድትዬ ትግሬ ጥንጥዬ ትግሬ መጥቶ የአማራን ህዝብ ሰፊው የአማራን ህዝብ 70 ሚሊዮን 80 ሚሊዮን የአማራን ህዝብ ሸውዶን ይሄንን ከሰራ በቃ ዳስት ምን ሞተናል። በቃ እንደ ብሔር ከዛ በኋላ አማራ አለ ብለን እዚህ እንዳትወሩ ባይዘው የለም። ይሄ አሁን ትርክቱ ከዛ በኋላ ነው የሚመጣው። አማራ አለ የለም የሚለው ፖለቲካ ከዛ በኋላ ይመጣል። በቁማር ተበልተ በቁማር ማን እንበላም ባይዘው ወይ ጋይስ። ይሄ ትውልድ ከዚህ በፊት ከነበረው ስህተቱ የተማረ ትውልድ ከዚህ በፊት ከነበረው ስህተቱ የስ እናንተ ዛሬ በአፈር ዞን በስነ ስርዓት ለይታችሁ ነው የመጣችሁ። ባይዘው ወይ ትግሬዎች ላይም ፖለቲካን የሰሩት እቺ የምታዩት ሰማያዊ የተቀማጭ ቀለማ ያቀለሟት ቀለም እቺ ቀለም ማለት ምንድነች? አታክ ማረክ ከፈለክ እዚህ ነኝ ያለሁት እያለ ነው ሻዕቢያ። ስለዚህ ብልጽግናዎች ዲፌንሲቭ ሞድ ላይ የምትገባ ኮሪያስ ይቀጠቅጣል። ዲፌንሲቭ ሞድ አማራ ክልል ውስጥ ከአማራ ክልል ወደ አዲስ አበባ ይዞ ቢመጣ ኦፌንሲቭ ሞድ። ኦፌንሲቭ ደግሞ የት ነው የምትሆኑ? ደግሞ እዚች ቦታውን አስምሮላል ሻዕቢያ። እኔ ነኝ እዚህ ቦታ ነኝ ያለሁት እዚህ ነው መደልዳዬ ቦታ እዚች ጋር ነች፣ ሽሬ አክሱም እናንተ። ስለዚህ ብልጽግና መምታት ከፈለገ የሚመታው ቦታ ለይቶ ነው መምታት ያለበት። ዲፌንሲቭ መሆን የለበትም፣ ኦፌንሲቭ ነው መሆን ያለው። ኦፌንሲቭ ደግሞ ከሆነ ምንድነው የሚመታው? ትግራይ ክልል ነው፣ አማራ ክልል አይደለም የሚመታው። ትግራይ ክልል እዛ ናቸው አለ። እዛ ያለ ትግራይ ማስወጣት የራሱ ኃላፊነት ማስወጣት ይላል። ሻዕቢያዎች አሉ፣ በቪዲዮ አይተናል። እዛ ይነግረዋል እኮ እየመጡ ነው አፋበን እየመጡ ነው ተብሎ ተከርችሮ ጫካ ነው አሁን እየመጡ ነው ያሉት። ማን ናቸው? አውሬዎች ናቸው። ጫካ ውስጥ ያሉ አውሬዎች ያው ምግባቸውን እየጨረሱ ነው። እዛ ሄደው እነሱን ሙዝ ብርቱካን ምናምን እየበሉባቸው እዛ የሚበላውን ጦጣ ዝንጀሮ የሚበላውን ምግብ እየበሉባቸው እነሱ እየመጡ ነው አሁን እየመጡብን ነው እያሉ ነው እነሱ። 4 ኪሎ አይገባም አፋብን። ግልጽ ነው መነገር 4 ኪሎ አፋብን ልግባ ካለ ራሱ አማራ እግርን ነው የሚል ባይዘው አማራው ህዝብ ራሱ 4 ኪሎ እናስገባ። አፋብን የሚባል ከጫካ ድመት ከማገት ዝንጀሮ ከማገት አትዘልም። እዛችሁ ነው የምናስቀር። እዛችሁ ትቀመጣታል። አፋብን እዛችሁ ወደፊት አማራ በደንብ በስነ ስርዓት ትግሉ ሲፋፋ ከዛ ከጉሮኖ ውስጥ አውጥተን እናመጣለን። እስከዛች ድረስ ግን ከዛች ጫካ አትወጣትም። ባይዘው እዛችሁ ጫካ ነው የምናስቀምጠው። ግልጽ ነው የምነግርህ። ግልጽ ደግሞ ባይዘው ወይ ዋና አማራ ልዩነቱ ምንድን ያልነውን እናደርጋለን። ያልነው ከጫካ አትወጣም። ብትወጣ ራሱ ማህበረሰቡ እንደ ጉሊት አህያ ነው የሚደበድብ። ባይዘው ግልጽ ነው የምነግርህ። እዛችሁ ነው ቁጭ ብትል ጫካ ውስጥ መተህ ከጫካ ወጥተህ ከቲፒኤልኤፍ ጋርና ከሻዕቢያ ጋር ተባብረህ የአማራ ክልልን አውድማን ላይ ያልክ የወሎ ፋኖ ካለ ትጨፈጭፋል። በአናትህ ጥይት ነው የሚገባው፣ መሳሪያ ነው የሚገባው። ግልጽ ነው የምንናገር። ደግሞ ፕሮፓጋንዳ ይሰራባል እዛችሁ። ማንም እዚህ ያሉት አፋብኖች ግልጽ አድርጌ ልንገር፣ ስለ ልቦናቸው የተመታ 1000 አፋብን ሰብስበህ ብትመጣ ቅድም ነግራቸዋል። አንድ ቤላ እዚህ ያለውን ቤላ የሚባለው ወንድማችን አይሆንም። 1000 አፋብን ያን ሁሉ አፋብን ባይዘው
ሙሉ አፋብን ውስጥ ያለው አሮን ነው ስንት ሺህ ጦር 10,000 15,000 ጦር አፋብን ያለው 10,000 15,000 ጦርና ምድር ላይ ያለን ሰው ማወዳደር ጀመርክ እንዴ? አንዴ አይ ሪያሊቲ እኮ ነው። አንተ ፖለቲካ ታውቃለህ። ዝም ብሎ አይደል እንትንና ያውላችሁ እቺን ብቻ ብዬ ልጨርስና በላ ከዛ ብልሂድበት አፋብን 10 ምናምን ሺህ ጦሮች አሉታ። ያቺ 10 ምናምን ሺህ ጦር ተደምራ አንድ ኢሳያስ አፈወርቂ መሆናችን አንድ ኢሳያስ አፈወርቂ ይሄንን ግልጽ ነው የምነግራችሁ። በፖለቲካ ሴራ ጠበብ ምናምን አንድ ኢሳያስ አፈወርቂ ነው። አንድ ኢሳያስ አፈወርቂ ለ50 ሺህ አፋብን አንድ ኢሳያስ አፈወርቂ ይሄንን ግልጹ መነጋገር አለ። አችለው ሰውየው መጣ ከሱ ጋር ሰራ ማለት አንዴ ከሱ ጋር ሰራ ማለት ለሱ ባሪያ ነህ። በቃ ይሄንን ሪያሊቲው መቀበል አለበት። ከሻቢያ ጋር ሰርተ እኩል አትሆንም። ከሻቢያ ጋር ምን አቅም ያለው ፖለቲካ ሲኖር ነው ከሻቢያ ጋር እኩል የምትሆን። እንደ ዋና ማራ አይነት ፖለቲካ ስትይዝ በረም ፖለቲካን ስሌትን በስነ ስርዓት ስትረዳ ባይዘው እኛን የሰማናቸውን ቢሰሙ ኑሮ 4 ኪሎ ገብቶ ነበር። እዛ እርስ በርሱ ሲሟገት የሁላ ነገር ያመጣው። አሁን ቅርቃር ውስጥ ገብቷል። ከጫካ አትወጣ። ኢሳያስ አፈወርቂ አይደለም። ኢሳያስ አፈወርቂ ጫካ ውስጥ እንደተወደም ነው እያደረገ ያለው። ዛሬ ዝንጀሮና አፋብን እኩል ናቸው። አንተም ጫካ ውስጥ ዝንጀሮም ጫካ ውስጥ ልዩነት የላችሁም እኮ። እንደውም አሁን ከማህበረሰቡ ይልቅ እዛ ነው የምትገናኝ። ዘራ ያዕቆብ ኢሳያስ አፈወርቂ ራሱ ጫካ የመግባት ቻንስ የለውም እኮ። እሱማ ወደ ኬዙን እስከተበላ በኋላ አሁን አንድ መንኪ ከአፋብን እኩል ነች። ይሄን ሪያሊቲ ሰው እንዴት ሰው የሚኖርበትን ቦታ ጠልቶ እንዴት ከዝንጀሮና አይጥ ጋር አብሮ ይቀመጣል? ሰው እንትን ጠልቶ አንድ ጥያቄ መጠየቅ ይቻላል? ኦልሞስት እየጨረስኩ ነው። ሰው ገፍቶት ዛሬ ባይዘው የአማራ ህዝብ እኮ አይንቃብ ከነቃብ በኋላ ጉር አፋብን ላይ የአማራ ህዝብ ነቅቶበት ዛሬ አፋብን እንዳደረገው ታውቃላችሁ? አፋብንን ከትልቅ አፋብን ከክብሩ አውርዶ ውሻና ዝንጀሮ አይጥ ጋር ምናምን ያስቀመጡ ዛሬ እዛው አይጥ ሲጠብቅ ነው የሚሉ ዝንጀሮ። አሁን የቤት እንስሳቶች አሁን አይመጡም ሌላ ቦታ። አይጥ አሁን አማራ ክልል ውስጥ አያስቸግር። እዛ አሁን የነሱ ምግብ ነው የሚበላው። እዛ አሁን አንድ ላይ ሆኖ አንድ ላይ ተረማመሱት የሚያድሩት የሚውሉት ኤነር ሪያሊቲ መገብ። ስለዚህ በዛ ልክ መኬድ አለበት። ስለዚህ ከሻቢያ ጋር ሰርቼ የአማራን ትግል ወደፊት ለፊት አመጣለሁ የሚባል ባሪያ ነው የምትሆኑ። ሻቢያ አቅም አለው፣ ብር አለው፣ ንብረት አለው፣ ብዙ ነገር አለው። አፋብን ደግሞ ምን ስነ ልቦና የተጎዳ ነው። እዛ ውስጥ የባሪያ ልጆች ናቸው የተሰባሰቡት። ትምህርት አልባ 19 እኮ ተደምረው እኮ 19 ተደምረው እዚህ ያለው እኮ አንድ ሬጉላር ቲክታከር እኮ ምን እኮ አይችሉ 19 ተደምረው አቅም የሌላቸው ሰዎች ናቸው እኮ። አቅም 19 ጉጭ ማንጉጭ ተሰብስበው እንዴት ነው ከእንትን ኢሳያስ አፈወርቂ ጋር እኩል ልትሆን የፈለግከው? አታፍሩም ትንሽ? ያ ሰውዬ እኮ በምስራቅ አፍሪካ የመጨረሻ ሴረኛ የተባለ ግድ ከሱ ጋር እኩል ልትሆን ማሰብህ ራሱ ዘመነን ይዘህ ማሰብህ ራሱ ይሄ ትልቅ እኮ ሙኞት እኮ። አላመጣም ገና ነህ ከውስጥ አሉ ይላል። አታያቸውም ግን ማናቸው እነዚህ ሰዎች? የማይወጡ ሰዎች መቼ ነው የሚወጡት? አታያቸው። ከፊት ለፊት የመጡት 19 ናቸው። ምሬ ወዳጆ ከኢሳያስ አፈወርቂ ጋር፣ ዘመነ ካሴ ከኢሳያስ አፈወርቂ ጋር፣ ደሳለኝ ሲያስቧት፣ ብሩክ ስለሺ ምንን ጭራሽ ፎሪን ሚኒስቴር ብሎ ራሱን ባይዘው ገና ካሁኑ እዚህ አንድ የሸዋ ልጆች አንደኛው መጣና የኛ እኮ ልጅ እኮ ፎሪን ሚኒስቴር ነው አለ። ደከምኩኝ መሳቀቅ። ፎሪን ሚኒስቴር ነው ብሩክ ስለሺ የሚባለው ያ የሰላሌ ኦሮሞ የሚመስሉ ልጅ የጀርሚ ወንድም እሱን አምጥተው ብሩክ ስለሺ ፎሪን ሚኒስቴር ነው። የውጭ ጉዳይ ሚኒስቴር ማለት እኮ ነው እሱ። የውጭ ጉዳይ ሚኒስቴር ይችላል በትልቅ ስልጣን አፋብን ውስጥ ሰው ልጁ ግን ጫካ ነው ያለው። የሚያወያየው ከነ አሜሪካ ዩሮፕ ምናምን አይደል። ፎሪን ሚኒስቴርነቱ ለዝንጀሮና ለጭላዳ እንትን። ይሄ ቡድን 4 ኪሎ አይገባም። መስዋዕትን ነው የሚያስከፍልህ ማለት ነው። በላ እንኳን ደስ ያለህ፣ እንኳን ደስ ያላችሁ ሻቢያ ወንድሞች እህቶቻችን። ቁማር በልታችኋል። ግልጽ ነው ወይ ወንድማችን? ዋው! እስኪ በዛው አያይዘ የምትመልሳቸው አንዳንድ ጥያቄዎች አሉ። ከተናገርካቸው ወጣ ገባ እያልኩ ሰማ ነበር። ሚሊተሪ ውስጥ ነበርክ ወይስ ጀስት ኦፒኒየን ነው? ቅድም ሚሊተሪ የሆነ ትንታኔ ስትሰጥ ሰምቼ ነበርና ሚሊተሪ ውስጥ ነበርክ? ኢፍ ዩ ዶንት ማይንድ። ሄሎ ሰማ? የምን ሚሊተሪ ኦፒኒየን ነው የምታወራው? የትኛው ሚሊተሪ ማለት ስለ ዲፌንስ ኦፌንስ ምናምን ስታወራ ነበርና ሚሊተሪ ውስጥ የነበር እኮ ኖርማል። ማንም እኮ ምን የሚያውቀው ነገር እኮ ምን አዲስ ነገር ተወራ እዛ ላይ አልነበርክም?
አይ አዲስ ነገር ተወራ ወይ እዛ ላይ ማንም የተለየ ነገር ተወራ ነው ማለትስ አሁን ስለ ሚሊተሪ ዲፌንስ ኦፌንስ እዚህ ቦታ ሲሆኑ እዚህ ጋር ጥቃት እዚህ ጋር ሲሆኑ መከላከል ምናምን ስትል ትንሽ ሂንት ያለ መስሎኛልና ሚሊተሪ ነበርኩ ወይስ ጀስት ኦፒኒየን ነው ያለው? ነው ጀስት እንደ ኦፒኒየን ነው ሚሊተሪ አይደል? ኦኬ እኔ አሁን ወጣ ገባ እያልኩ ሰማ ነበር። ጀስት አሁን መናገመለው አንተስ ሚሊተሪ ነበር? ነው አልነበርኩም፣ ግን ጀስት እንደዛ ነገር አንበብ ያለውኝና somehow ያው ትንታኔ ስትሰጥ ኤርትራዊ እነዚህ yes I'm Eritrean እንዴት ታዲያ ጦርነት ውስጥ ሚሊተሪ እንዴት አልገባም? አምልጠው ወጣ ነው actually ውትድርና ብሔራዊ ውትድርና ያለ አልነበርኩም እዛ somehow አልነበርኩም ወጣ ነው አምልጠው ወጣ ነው አልነበርኩም እንጂ ብኖር ያው ለምን ለሀገር አታገለግልም? ለምን አምልጠው ዝምፀካ እንደግበር ወደ አበይቲ እኮ ያው እዛ አልነበርኩም እንጂ ብኖር አገሬን ባገለግል ደስ ይለኛል። ግን አልነበርኩም ድረስ 16 ዓመት በኋላ ሁሉም ሰው ማገልገል አለበት። 18 መሰለኝ 16 ወር እንዴት አንተ አምልጠው ወጣ? እንዴት ወጣው? ኢትስ ሎንግ ሂስትሪ አይ ሚን እንትን ማለት ሎንግ ሂስትሪ ግን ሚሊተሪ ውስጥ አልነበርኩም ሚሊተሪ ውስጥ አልነበርኩም። አሁን አንተ አፋባ ውስጥ ያልገባኸው አገረን አማራን ስለማትወድ ነው ማለት ነው? አልደግፍም ነው። ኦኬ እስኪ ቆይ ትንሽ ላብራራና አንዳንድ ነገር ካለ ታብራራልኛለህ ከሰማኋቸው ነገሮች እኔ ግልጽ ያልሆነልኝ ማለት ነው። ኤርትራ ከኢትዮጵያ ሊያዋጋ የሚችል ኮዝ የላትም ብዬ አምናለሁ። ኮዝ የላትም። ግን ከጎረቤት ሀገሮች ጋር የህዝብ ለህዝብ ሰላም ግንኙነት ከኢትዮጵያ፣ ከሱዳን፣ ከሶማሌ ከየትኛውም ሀገር ጋር ታደርጋለች። ግን ኮዝ ይሄ ነው ኮዝ ግን የላትም። ጦርነት የምትጀምርበት ወይም ጦርነት የምትገባበት ኮዝ የላትም ብዬ አምናለሁ። አብይ እንዲቀጥልም እንዲወርድም የሚያደርጉት ከኢትዮጵያ አብራክ የተገኙ የኢትዮጵያ ውስጥ ያሉ ታጣቂዎች ናቸው ብዬ አምናለሁ። ኤርትራ ኢንቮልቭ አታደርግም፣ ምክንያቱም ኤርትራ ኮዝ የላትም። ግን አብይ አህመድ ወደ ኤርትራ ከመጣ ግን የአሜሪካንንም የራሻንንም የማንንም በጎ ፍቃድ አትጠይቅም። ኤርትራ ራሷን ለመከላከል እርዳታም አትፈልግም ከታጣቂዎች። በቂ የሆነ ራሷን የምትከላከልበት በቂ ኃይል አላት። ግን ወደ ጦርነት አሁን ልትገባ የምትችልበት አንድም ኮዝ የላትም። ምክንያቱም አሰብ ተወሰደብኝ ወይም መሬት ተወሰደብኝ ብላ የምትገባበት ኮዝ የለም። አብይ አህመድ አንዳንዴ እየወጣ ዲክላር የሚያደርገው ጦርነት የሚመስል አቅም ስለሌለው ብዙም ቦታ የሚሰጠው አይደለም። እዚህ ላይ አንድ ነገር ማወቅ ያለብን ብልጽግና የኤርትራን ቦርደር አልፎ ከመጣ ራስን ለመከላከል በቂ የሆነ ሰራዊት አላት፣ በቂ የሆነ የሞራል የበላይነትም አለ ማለት ነው። እና ይሄ አንደኛው ነው። ሌላው አሁን በጣም ብዙ ነገር ስለ አፋብ እኔ ትንታኔ ብዙ ሰዎች ይሰጣሉ። ከአፋብ ማለት መሬት ላይ እየሞቱ እየቆሰሉ ያለው አካላቶች ናቸው። የነዚህ ዲሲሽን ችግር ካለበት አዋቂ የሆኑ ሰዎች ለምን ገብተው አይረዷቸው? ምክንያቱም የአማራ ህዝብ ነፃ ሲወጣ የነሱ ቤተሰብ ብቻ አይደለም ነፃ የሚወጣው፣ አጠቃላይ የአማራ ህዝብ ነው ነፃ የሚወጣው። ስለዚህ አንድ ሰው ከነሱ የተሻለ ከሚሞቱት፣ ከሚቆስሉት፣ ከሚጋደሉት፣ ከሚራቡት የተሻለ ዲሲሽን ሜከር ነኝ የሚል ከሆነ ገብቶ ዘመነ ይሄ ዲሲሽን አያዋጣም፣ ይሄ ዲሲሽን ይሆናል ብሎ ለምንድን ነው የማይረዳቸው? ማለት አሁን ትንታኔ መስጠት በጣም ቀላል ነው። ግን በዛ ደረጃ እነሱ በሚወርድባቸው ቦምብ፣ በሚወርድባቸው ድሮን፣ በሚሞቱት በሚቆስሉት ቦታ ላይ ሆኖ ግን የሚወሰን ውሳኔ ውጭ ሀገር ሆነ ለጋ ስታየው የሰማይና መሬት ያክል ነው። ምክንያቱም እነሱ የሰራዊታቸውን ብዛት የብልጽግናን ሰራዊት ብዛት አሰላለፍ የጦር መሳሪያ ሁሉ ግምት ውስጥ እያስገቡ ነው ማን ዴይሊ ዲሲሽን የሚያደርጉት። ውጭ ያለው ግን ከውጭ ከሚያገኘው አሚን ፕሮፓጋንዳም ሊሆን ይችላል፣ ፋክትም ሊሆን ይችላል፣ ከሚያገኘው የተነሳ ነው አንዳንድ ሀሳብ የሚሰጠው። ስለዚህ እነዚህ የሚሞቱ ሰዎች ዲሲሽን ትክክል ካልሆነ ውጭ ሀገር ያሉት የአማራ ተወላጆች ለምንድን ነው ገብተው የማይረዷቸው? ቢኮዝ ለሁሉም አማራ የአማራ ክልል ለሁሉም እኩል ነው የምትደርሰው። ለአፋባብ የተለየ ለሌላው ያልተለየ አይደለም የምትደርሰው። በትክክል አማራ ህዝብ ኮዝ አለው ብሎ የሚያምን ሰው እንደ አማራ ኮዝ አለው ብሎ የሚያምን ሰው ገብቶ ነው ሊረዳቸው የሚገባው እንጂ እነሱ ሰዎች የሚሰጡትን ዲሲዥን ይሄ ትክክል ናቸው ትክክል አይደለም ትንሽ ለሚሞት ሰው፣ ለሚቆስል ሰው፣ ለሚራብ ሰው የሞራል ጥያቄም ሊሆን ይችላል ብዬ አምናለሁ። እኔ እንደነገርኩ ኤርትራዊ ነኝ።
ኤርትራ ሰራዊት ወይም የኤርትራ መንግስት ትክክል ዲሲሽን አላደረገም ብዬ የማምንና ከነሱ የተሻለ ነው ካልኩኝ ገብቼ እረዳቸዋለሁ። ይሄ እምነቴ ነው። አሁን የማምነው ነው ማለት ከናንተ ቆየ ልጨርስልህ። ከናንተ የተሻልኩ ነኝ። እንደዚህ ዲሲሽን ማድረግ ይቻላል። እኔ ፖለቲካ ተምሬያለሁ። ሚሊተሪ ውስጥ አንድ ጥያቄ ነው። እሺ ጠይቀኝ። ከዛ ወደ በላም እንሄዳለን። በደንብ እናወራለን በዚህ ጉዳይ። አንድ ፖለቲካ የሚያክሰው ትክክል አቋም የሚይዘው ምንድነው? ጦርነት ከራሱ አካባቢ ሲያወጣ ነው አይደል? እሺ ስለዚህ አሁን አፋብንን አየንና አፋብን 3 ዓመት ሞላው ከጫካ እንደውም ወደ ጫካ እየገባ ነው። ድሮ ከተማ ላይ ነበረ። ከከተማ ወርዶ ዞን ውስጥ ገባ። ከዞን እየገባ ወረዳ ከወረዳ እየዘለለ እንደ ፌንታ ጫካውን እየገባ ነው። ስለዚህ አቅሙን እናውቃለን። አሁን ባለው ደረጃ አብይ አህመድ ደግሞ ጦርነት ማድረግ ይፈልጋል። አየህ አሁን ደግሞ የሚመጣው ጦርነት ደግሞ የአማራ ብቻ ጦርነት ነው ብለን አናስብም። ሌሎችም ማህበረሰብ ሌሎችም የኢንተርናሽናል አካላቶች ያሉበት ፕሮክሲ ጦርነት ነው ብለን ነው የምናስበው። ስለዚህ ፕሮክሲ ጦርነቱን እኛ እያደረግን ያለነው ምንድን ነው? ከአማራ ክልል ወጥቶ ወይ አሰብ ጋር መሄድ አለበት ወይ ትግራይ ክልል ሄዶ ቲፒኤልኤፍን ይምታል። ስለዚህ ይሄ ትክክል አይደል? እያወራን ያለነው አልገባኝም። ፋኖ አሁን አከለ የምትለው አይደለም። እኛ ምን አፋብን ይኸውልህ መጀመሪያ ትንሽ እንደ ፋውንዴሽን እንዲሆነ የጎሬላ ፋይተር ለመጀመሪያ ጊዜ በዓለም ላይ በ3 ዓመት ውስጥ ይህን ያህል ጠንካራ ሰራዊት ይዞ የወጣው የመጀመሪያው ፋኖ ነው በዓለም ላይ። ለምንድን ነው ከሌሎች ለምሳሌ ጉቤራ ልትል ትችላለህ፣ ህወሓትንም ልትል ትችላለህ። ሌሎችም በ3 ዓመት ውስጥ ይህን ያህል ሰራዊት አልነበራቸውም። ለምንድን ነው ብለህ ስታጠና ሃይ አይኪው ስላለው አይደለም፣ ወይንም የጦርነት ሱስ ስላላቸው አይደለም። ኮዙ አትግደሉኝ የሚል ኬዝ በአንድ ቀን 1 ሚሊዮን ሰራዊት ማሰባሰብ ትችላለህ። ሪዮት ዓለም ይዘህ ስትነሳ ግን ያን ሪዮት ዓለም ለገበሬውም ይሁን ከተማ ውስጥ ተመቻችቶ የሚኖረውን ኮንቬንስ አድርገህ እሱን ወደ ሰራዊት ለመቀየር ግን ቢያንስ 10-15 ዓመት ይፈጅብሃል። ለዚህም ደግሞ አንድ ኤግዛምፕል ልስጥህ። ኤርትራ ውስጥ የነበሩ አርበኞች ግንባር ነበሩ፣ ደማያቴም ነበሩ፣ እነ ብርሃኑ ነጋም ነበሩ። 400 ሰራዊት ብቻ ነው የነበራቸው። የያዙት ሪዮት ዓለም ስለነበረ ሰውን አስርጸው የራሳቸው ማድረግ አልቻሉም። ይሄ አትግደሉኝ የሚል ኬዝ ግን አንድ ቀን 1 ሚሊዮን ሰብስበህ ልንገደል ነው፣ ተመልከቱ እዚህ ቦታ ተገለናል፣ አሁንም ሊገሉን ነው ካልክ ያን ሰራዊት በአንድ ቀን ማሰለፍ ትችላለህ። ግን የአፋብአድ የምትለው ችግሩ ምን ነበረ ካልከኝ ሰራዊት የማግኘት ችግር አልነበረበትም። በዓለም ላይ በጎሬላ ፋይተር የመጀመሪያው በጣም ብዙ ሰራዊት በትንሽ ዓመት ያሰባሰበ ነው። ችግሩ ምንድነው ካልከኝ የፖለቲካ ኒውክለስ አስኳል አልነበረው። ምክንያቱም የአማራ ህዝብ ጥያቄ ነበረው። በአጋጣሚ ፋኖ መሳሪያ ይዞ ሲገኝ የአማራ ህዝብ አንተ ነህ ጥያቄ የምትመልስ ብሎ ነው ያስረከበው። ሳይዘጋጅ እንድንሰፍ ማኒፌስት ሳያወጣ ፖለቲካ ቢውልድ ሳያደርግ ህወሓት ፖለቲካ ቢውልድ አድርጋ ነው ወደ በረሃ ያወጣችው። ኤርትራም ቢሆን ፖለቲካ ቢውልድ አድርጎ ነው ወደ በረሃ ያወጣው። እነዚህ ሰዎች ፖለቲካ ድርጅት አልነበራቸውም፣ ኒውክለሱም የላቸውም፣ ክሉም የላቸውም። ምንድነው የነበራቸው? በአጋጣሚ በጦርነቱ ምክንያት እጃቸው ውስጥ የገባ መሳሪያ ብቻ ነው የነበራቸው። ሌላ የሚያውቁት ነገር የላቸውም። ሊዋጉ ይችላሉ። አሁን ክሉ አላቸው። ቆይ ሊዋጉ ይችላሉ። ምክንያቱም አማራ ባክግራውንዱ ከጦርነት መሳሪያ ጋር የተያዘ ስለሆነ እሱ ችግር የለውም። ሰራዊት ቢውልድ ማድረግ ችግር የለውም። አሁን የፖሊት ቢሮ አባል አቋቁመዋል። 4 እዞች አሉ። 4 እዞች ጋር ይገናኛሉ። የፖሊት ቢሮዎችን ታውቃቸዋለህ? እኔ አላውቃቸውም። እኔ 10 ምናምን ግማሾቹ አሁን አቅም ያለው ሰው ለምሳሌ እዛ ላይ ያሉት ይሄ እንትን እኮ ምስኪን ገበሬዎች ታዲያ ከሃርቨርድ የወጡ ከዩኒቨርሲቲዎች ለምን ሄደው አይረዳቸውም? ለምን ሄዳቸው አይረዳቸውም? የሰማኝ አሁን ባላቸው ይዘት አሁን እኔ እናንተ ያልተግባባ ነው ምንድን ነው? ለእኔ አሁን ለምሳሌ ኢሳያስ አፈወርቂን ይዤ ቢሆን የማወራው ሌላ ነገር ነው የማወራው። አሁን ኦኬ የያዝኩት ፕሌየር አቅም የለውም። ከኢሳያስ አፈወርቂ ከህወሓት በታች ነው፣ ከአንተ በታች ነው እያልኩ አንተ ወንድሜ በታች ናቸው አፋብን ውስጥ ያሉት። ስለዚህ ህዝባችን ዋጋ አይከፍልም ነው እያልኩ ያሉት። አንተ ምን አይነት ሰዎች እንዳሉ አውቃለህ? 19 አንድ ደህና ሰው ሞስት ፕሮባብሊ ልታመጣ የምትችለው እንትና ነበር፣ እስክንድር ነጋ ደህና ሰው ልትል እሱም ወጣ። የለም እኮ ሰው ውስጥ እኮ ይላል። ታዲያ ብዙ የተማሩ ልጆች አሉ በዓለም ላይ በተለይ አማራ በህግ የተማሩ ሃርቫርድ ዩኒቨርሲቲ ያሉ የል የነበሩ ለምን እነሱ ገብተው አይረዷቸውም? የአማራ ኮዛ አለው ብሎ የሚያምኑ ከሆነ አማራ
ኮዝ አለው ብለው የሚያምኑ ከሆነ ለምን ገብተው ያረዷቸው? አሁን ልንገር፣ እኔ 10 ሰው አሁን ልጠራልህ እችላለሁ። ከሃርቨርድ ዩኒቨርሲቲ ሳህል ገብተው ከሳህል ተዋግተው መጥተው ሚኒስተር የሆኑ 10 ሰዎች ልጠራልህ እችላለሁ። ከሃርቨርድ ዩኒቨርሲቲ ነው ማወራ። ነምበር 1 ዩኒቨርሲቲ ኢን ዘ ወርልድ። ከየል አይደለም ምልህ ወይም ከእንትን አይደለም ምልህ ከሌሎች ዩኒቨርሲቲ አይደለም ምልህ ከሃርቨርድ ዩኒቨርሲቲ ነው ምልህ ያለ። ምክንያቱም ደህና የተማረ ሰው ይኸውልህ ደህና ጥንጥዬ እንኳን ይሄ በውጪ ዘንድ ጥንጥዬ ደህና ይሄ ነፍስ አለው ሰው የምትለው የለውም፣ ግን ነፍስ አለው ካልክ በጥቂቱ ይሄ በውጪ ደረጃም ትንሽ እውቅና ያለው በውጪ ደረጃ እውቅና ያለው ሌሎቹ እውቅና ያለው በውጪ ደረጃ እውቅና ያለው ምናምን ለክሎስ ልታመጣ የምችለው እስክንድር እሱም እዚህ የለም። እስክንድርም አቅም የለም ፖለቲካ ላይ አቅም የለም። ግን ከዛች ግን ካለችው ግን ትንሽ በጥንጥዬ ደረጃ ወደፊት ለፊት ልታመጣ የምትችለው እሱ። ሌሎቹ እንዳለ እዛ ውስጥ ያሉት ከአቅም በታች ናቸው። አንተ ወንድም አንተ የምትይዘም ታዲያ ሌሎች ለምን አታስተካክሏቸው? ገባችሁ? አንተ አሁን ስትጫወት በአሪፉ ነው የምትጫወተው። አንተ ስትጫወተው ኢሳያስ አፈወርቂን ይዘህ ነው የምትጫወተው። ጀነራል ፊሊጶስን ይዘህ ነው የምትጫወተው። ኦኬ እኔ ደግሞ የምጫወተው ደግሞ ሴቶች ሲያሳድድ የነበረ ጀነራል፣ ምግብ የሚያሳድድ ምግብ ፖለቲካዊ የሆነ ዘመነ ካሴ፣ ምንም ስለ ፖለቲካ ምንም የማያውቅ እዚህ ዓለም ላይ 18ኛው ሴንቸሪ የተፈጠረ ግን ስትል የ18ኛው ሴንቸሪ በኤአይ ዘመን 18ኛው ትዝ ይላል። 18 ወደኋላ በድንጋይ እያጋጩ የመጡ ሰዎች ታውቃለህ? እዚህ ከዛ ነው የመጣው። ድንጋይ እያፋጨን ነው ይሄ የእንትን ዘመን የሚባለው የድንጋይ ዘመን። ኦኬ ዱ ዩ ቲንክ አንተ ኤአይ ይዘህ ኦኬ ኤአይን ባደርስ አትሊስት ሳቦ ለኤአይ ቅርብ ነው። እኔ የድንጋይ ዘመን ልጆችን ይዤ ነው ከአንተ ጋር የምጋፈጠው፣ አንተ ጋር አብሬ አንድነት ተንፈጠው። ስለዚህ ለዛ ነው እያልኩ ያለሁት ምንድን ነው የድንጋይ ዘመን ልጆችና ኤአይ ልጆች አሉ። አሁን የኤአይ ትውልድ ነው። እነዚህ ደግሞ ያለው በድንጋይ ዘመን እና የድንጋይ ዘመኖችን ይዘህ አንተ እያልከኝ ያለው ከአንተ ጋር አንድነት አሁን እኛ እኮ እያልን ያለ ነው አማራ ብቻውን 4 ኪሎ መግባት ግን እነዚህ ማይሞች ይዛል። አንድነት ግን ስትፈጥር ግን አሁን ሻዕቢያና ህወሓት አንድነት ስትፈጥር የያዝናቸው ሰዎች ለዛ ብቁ አይደሉም። እንበላለን፣ ቁማር እንበላለን። ትክክልም ነው። እዛ ላይ ናቅፋ ያለው ትክክል ነው። ቼዙን በልተናል አለ በልተዋል። እና አሁን እኮ ይሄ ጋዜጠኛ ቡድን ያለው ቼዙን ሻዕቢያ በልቶታል ዛሬ ብሎ ስለ ፕሬዚዳንት ኢሳያስ ቻይና ውስጥ የተማረ ነው። በረሃ ውስጥ ኤክስፔሪየንስ አለው። ከነዚህ ሰዎች ጋር አይደለም ኮምፔር የምታደርገው። አሜሪካኖች ምን እንዳሉ ሰምተሃል? ለኤርትራ ውስጥ ለምንድን ነው ሳክሽን የማይደረግባቸው ተጨማሪ ሲል አንደኛው የኦክላሃማ ሴኔተር ይመስለኛል ምን እንዳላቃለህ ለኤርትራውያን ሳክሽን ማድረግ ማለት ወደ አሜሪካ ለማይመጣ ራሻ ቪዛ መከልከል ማለት ነው። they don't care about እኛ ስንዴና ዘይት አለ። ምክንያቱም አሜሪካኖች ስለሚያውቃቸው መጀመሪያ አቅሙን ሁሉንም ኃይሉን የተረባረበው ህዝቡ በቀን 3 ወይም 2 ሊበላ የሚችልበት ላይ ነው የተረባረበው። ቢኮዝ ዓለም በሙሉ አፍሪካኖችን ሃንድል የምታረጋቸው በምግብ ነው፣ በሆዳችን ነው፣ በሆድ ነው የምትይዘው። ምክንያቱም ያው እርዳታ ከሰጡ እነሱ ያሉን ነው የምትፈጽመው። ከዛ በኋላ ግን በራስህን ከቻልክ በምግብ ግን እነሱ ኢሜል የሚያደርጉልህን አለመመለሱለት ትችላለህ። የሚያመጡት ነገር የላቸው። የሰማይ ነው እኛና እናንተ እኔ እኮ እግዚአብሔር ነው የምልህ ኢሳያስ አፈወርቂን አይነት ሴረኛ ጭንቅላት ቢይዝ ያለው ሰው እዛ ውስጥ ቢኖር ጎሄድ በቃ ይሄ አንድነት ያዋጣል። እነዚህ በዛ አቅም ልክ አይደሉም፣ አቅመ ቢስ ናቸው። አንደኛ። ሁለተኛ እኛ ጦርነት ቀጠና አማራ ክልል እንዲሆን አንፈልግም። ይሄ ሪያሊቲ መጋፈጣል። አሁን ይሄ የሚመጣው ጦርነት ድሮ የነበረው የኛ ጦርነት የአማራ ጦርነት የራሳችን ጦርነት። አሁን ግን የሳውዲ አረቢያን የግብፅንና የሻዕቢያን ጦርነት አማራው የትግሬን ጦርነት አማራ መዋጋት አለበት ብዬ አላስብም። ስለዚህ የጦርነት አቅጣጫው ሜዳው ወደ እናንተ ጋር መምጣት አለበት። አሁን ለምሳሌ ኤርትራ ኮዝ የላትም አልኩህ እኮ ኤርትራ ኮዝ የላትም። እኛ ኮዝ አለና እኛ ኮዝ አለ አማሮች ኮዝ አለ። እስኪ ዘራ ያዕቆብ አንተ ጁኒተር ኤርትራ ኮዝ የላትም። መሬቷንም ባህሯንም በዓለም አቀፍ ሕግ መሰረት ኦልሬዲ እኛ ኮዝ አለና ኦኬ። ስለዚህ ኮዝ ካለ ኤርትራ ራሷን ለመከላከል የማንንም በጎ ፈቃድ አትጠብቅም ማለት ነው። እኔ አሁን ኮዜ ምን እንደሆነ ነገር ኮዝ አለን ስለ ኤርትራ በአማራ ህልውና ላይ የተደራደረች ነው ያስባል። ለምን ካልክ ኤርትራ ከትግሬ ጋር እየሰራች ነው። ያ ማለት ምንድነው? በወልቃይትና በራያ ኬዝ ላይ የኛ ላይ መስዋዕትነት እያደረገች ነው ማለት ነው። አንደኛ። ሁለተኛ ኤርትራ የጉምዝ ታጣቂን እያደራደረች ነው። ያ የጉምዝ ታጣቂ መተከል ላይ ዋጋ የሚያስከፍለን ታጣቂ። ኤርትራ ሱዳንን እያደራጀች ነው። ሱዳን ማለት ይሄውን ኤስኤፍ ማለት ይኸውልህ እኛ እንደ አማራ እንደ አማራ አርኤስኤፍ እና ኤስኤፍ መካከል ያለው ውጊያ እኛ አርኤስኤፍ ነው ድኖ ነው የምንችለው።
አረስፍ የኔን ቦታ አይጠይቅም። የአማራ መሬት የኔ ነው ብሎ አይመጣም። እሱ እንደውም መጨረሻ ሱዳንን ለሁለት ሊከፍል ነው የሚፈልገው። ለእኔ ለሱዳን ለሁለት መከፈሏ ለእኔ ይጠቅመኛል። የሚጠቅመኝ አሁን ካለች ደቡብ ሱዳንና ሱዳን ለሁለት ተከፍል ነገ እኔ ከሱዳን የወሰደችብኝ መሬቶች አሉ ባይዘው ሌሎች መሬቶች እሱን መሬት አገኝበታለሁ ነገ ባይዘው የተዳከመች ሱዳን ልትወስድ የምችለው ነገር አለ። መሬቶች ተወስዶብናል ብለን ስለምናምን በድሮ ጊዜ የተወሰደብናል። በቃ ሁሌ መሬት እያልክ ዝም ብለህ በቃ በከፈትክ ቁጥር መሬት ነው የምትለው ሁሌ በቃ ስለ መሬት ነው በቃ ወሬ። የዓለም ህዝብ በምንድን ነው የሚዋጋው? በመሬትና በሪሶርስ እኮ ዝም ብሎ አይዋጋም። ጅርመሰለም ጭንቅላት ላይ አንዴ ዘራ ያዕቆብ ስማ ጁኒተር እሱ ይጨርስና አንዴ ልጠይቀው ፈልጋለሁ። እኔ ልጠይቀው ፈልጋለሁ ጁኒተር ያጠቃለለ ስለሆነ እኔ ከዛ ታገኛለህ። ስለዚህ ምንድነው የኢትዮጵያ ታጣቂዎች ለኛ ኤርትራ ማለት የህልውና አደጋችን ነች በዚህ ሰዓት። ቢካዝ የህልውና አደጋችን የማትሆነው ምንድነው ለኛ ትረት የሚሆኑ ሰዎችን ኃይሎችን ይዛ የምትመጣ ከሆነ የምትቆማንት ኮሚቴን አገው ሸንጎል ምናምን የምታደር እነዚህ ሁላ ለኦላ መሳሪያ መስጠት ከሆነ ምን የምትሉ እነዚህ ሁላ እንዳለ የኛ ጠላቶች ነው። ጠላቴን የምታደራጅ ከሆነ የህልውና አደጋ ነው ማለት። ስለዚህ ችግሩ ካንተ ጋር አሁን ምንድነው ጥያቄው ምንድነው እንዴት አድርገን ከነዚህ ነገር ውስጥ እንውጣ ነው? መታገል ነው። ገብታችሁ ታገሉ፣ እናሳያቸው መንገዱን። ትንታኔ መስጠቱ ጥሩ ነው፣ ግን ተጨማሪ ደግሞ ምድር ላይ ሄዳችሁ እርዷቸው። እጃችሁን አጣጥፋችሁ እያያችሁ እንዴት ነው ነፃ የምትወጡት? አይደለም እንዴት ነው ነፃ የምትወጡት? እኛ አፋብን ለጊዜው ቢሆን ራሱን እንዲያገልም ከዚህ አይነት ነገሮች በር እንዲከፍት በኤርትራ ጋር የሚደረጉ ውጊያ አብይ አህመድ ሄዶ ከኤርትራ ጋር ውጊያ ካረጋ ለኛ ጠቃሚ ነው። ታውቃለህ አይደል? አሁን ለምሳሌ ጥቅመውን ልንገርህ፣ እችን ብቻ ብዬ ልጨርስ። አብይ አህመድ ሄዶ ሳማው ይኮሻኮሻል እንዴ ከኤርትራ ጋር ሄዶ ጦርነት ካረገ አንድ ኤርትራ አሁን ባለችው ለኔ ተረት ነች። ጠላት ሰብስባ እየመጣች አንድ ኤርትራን ያስተነፍስልኝ ቢካዝ እኔ ኤርትራን አላምናትም። ይሄንን ነው ላይክ ኤርትራዎችን እንወዳለን ህዝቡን ምናምን ፖለቲካውን ግን አላም ቢካዝ ኦሮሞ ይዞ ነው የሚዋጋው አብይ እኔ ማንንም አንዴ ልጨርስልህ አንዴ ሐሳቡን ልጨርሳትና እኔ አሁን እንደ ዋና አማራውን ለምሳሌ የኤርትራን ፖለቲካ በአጉሪ መነጽር ነው የምናየው። ቢካዝ ነገ ምን ቅርጽ ይዞ ቅርጹ ስለሚለዋወጥ ዘላለም አጋሪ ነው ብላ አትመጣም። የኤርትራን ኃይል ሁሌ ምንድነው ኮሸስ አጋሪ ሲሆን በተወሰነ ፐርሰንት ወደ ኋላ እየለቀክ ነው ኮሸስ እየሆንክ ነው የምትጫወተው ከኤርትራ ጋር እንጂ ሙሉ በሙሉ አሁን ለምሳሌ ኤርትራ አጋር ነች ብለህ ምንም ነገር ላይ እንትን ልታረግ አትችልም፣ ልሰይም አትችልም። ቢካዝ የፖለቲካ ቅርጻቸው ስለሚቀያየር። ስለዚህ ምንድነው አንድ ኤርትራ ለአንዴና ለመጨረሻ ጊዜ የፖለቲካ ቅርጿ እንዳይቀየር ተደርጎ ይመታልኛል። አንደኛ። ሁለተኛ በጣም ዋናው ነገር ምንድነው ካልከኝ የአሰብ ሲቹዌሽን ይቀር። አሰብ ወደ ኢትዮጵያ መጣች ማለት ትልቅ ኢኮኖሚ ነው። የወሎና የሸዋ አማራ ተጠቃሚ ነው የሚለው ከአሰብ። ስለዚህ አሰብ ኢትዮጵያ ውስጥ ከመጣልኝ እሰየው። አንድ አብይ አህመድ ደፋር ነው ሄዶ ወጋን ከወጋ በኋላ ሀገሩን ትርምስምሷን ነው የሚያወጣት። ትርምስምሷን አወጣን በኋላ አሰብ መምጣቱ የማይቀር ነው። አሰብ ሲመጣ የስራ እድል ነው፣ ሪሶርስ ነው አሰብ። ስለዚህ በሪሶርስ ደረጃ ካየህ አሰብ ከመተከልና ከወልቃይት ያልተናነሰ ነው ለኛ። ስለዚህ አሰብ መምጣቱ ለኢትዮጵያም ጥሩ ነው። በተለይ ለአማራ ህዝብ ደግሞ ካልኩሌት አድርጌ ከአማራ ጋር ሳየው እንትን ከአፋብን ግን ከእናንተ ጋር ሄዶ ቢመጣ የተሰበረ መሳሪያ ነው ይዞ የሚመጣ። ምንም ይዞልኝ ይመጣል፣ ብር ይዞልኝ አይመጣም፣ ኢኮኖሚውን አይጨምርልኝ፣ ምንም ያመጣል። ስለዚህ አዲስ ታይም አሁን ባለው ደረጃ አብይ አህመድ ሄዶ አንዴ የኤርትራ ፖለቲካ ጦርነት አማራ ክልል ላይ ያመጣብኝ ነው የሚፈልገው። አብይ አህመድ ጦርነቱን እዛው ኤርትራ ነው ሊወስዱ የሚፈልገው። ለእኔ አጋሪ ማን ነው የሚሆን? እዚህ መከላከያ አጋር ሊሆን ይችላል። ባይዘው አሁን አጋራችን አይደለም። ጦርነቱ ላይ ሲመጣ ግን አጋራችን ሊሆን ይችላል። ቢካዝ ለምን ጦርነት ከኔ አካባቢ ሊያወጣልኝ የሚችል እሱ እኮ አማራ ክልሉ ጦርነት አይደረግም። እናንተ ደግሞ አማራ ክልል ጦርነት የትኛውን ወዳጅ ሊሆን የሚችል መጨረሻ ላይ ኤንድ ኦፍ ላይ ሲመጣ አሁን አይደለም ስትል መከላከያው ጠላታችን ነው። ነገ ግን ወዳጅ የመሆን ቻንስ አለው። ነገ እስጥቅም ነው ሄዶ ጦርነት ከአማራ ክልል እስካወጣልኝ ድረስ አዶንኬር። እኔ አማራ ክልል የፕሮክሲ ጦርነት መደረግ የለበትም ብለን የፕሮክሲ ጦርነት ወይ ኤርትራ ነው ወይ ትግራይ ክልል ነው መደረግ እንጂ አማራ ክልል መደረግ የለበትም ብለን ነው። በዛ ነው ወንድማችን ጉሪት። ኦኬ ጥሩ ነው አገላለጸ ኢትስ ጉድ። ግን አንድ ነገር ማወቅ ያለብህ የአማራ ትግል፣ የህወሓት ጥያቄ፣ የአፋር ጥያቄ፣ የኦጋዴን ጥያቄ፣ የቤኒሻንጉል ጥያቄ ከውጭ ኤክስፖርት የተደረጉ አይደሉም። ይሄን ለይቶ ማወቅ ያስፈልጋል። ምክንያቱም የአማራ ህዝብ አትግደሉኝ የሚል ጥያቄ ከግብጽ ወይም ከኤርትራ ገዝቶ ያመጣው አይደለም።
ለእውነት ከእውነትን መጀመሪያ ቻሌንጅ ማድረግ ያስፈልጋል። 27 ዓመት የተቀጠቀጠ ያለ አማራ ህዝብ አትግደሉኝ የሚል ጥያቄ ከውጭ ነው የተሰጠው ማለት ስንት ዓመት ከውጭ 27 ዓመት እና ያንን ገዳይ እኮ የረዳው እኮ ነው ያለው ትርሽኛው ህዋት ነው 27 ዓመት እኮ ቀጥቀጠኝ ህዋት እኮ አንተ እኮ ያንን እየረዳው እኮ ነው ያለው እና ጠላት እኮ ነው የምልህ እኮ ለዛ ነው ቆይ አስጨረስኩ እኮ ነው እና ጁፒተር ተማማይ ደኸደ ልጠቅልልለት አንድ ብቻ ነው የቀረች አሰብ ቆይ ልጠይቅ አሰብ ቆይ አንድ እቺን ተመልሰልኛል እቺን ተመልሰልኛል እሺ ቀጥል ህዋት የአማራ ጠላት ነው ብለህ ታስባለህ? ይኸውልህ ትርክት ተሰርቷል ሮንግ የሆነ ትርክት ጨቆናል የአማራን ይኸውልህ አሁን ትልቁ ችግር ምን መሰለህ በእኛ ባህል ጠላት ማለት ብሬኖች ነው ብለን የምናስበው እንጂ ጠላት የሚባል ነገር ጨቋኝ ነው ወይ ቆይ አንዴ ጠየቁ ህዋት የአማራን ህዝብ ጨቁኗል ብለህ ታምናለህ? አዎ በአማራን በሚመለከት የተሰራው ትርክት አማራን ለጥቃት አጋልጦታል ኖ ምንም ጥያቄ የለውም አንዴ መሬት ወስዶበታል ጨቁኗል ብለህ ታስባለህ? ይኸውልህ የወልቃይት ጉዳይ ኖ ስለ ወልቃይት ብቻ ነው ጀነራል ጨቁሯል ብለህ ታምናለህ? አዎ እየነገርኩህ ትርክት መስራት ማለት እኮ መጨቆን እኮ በሌላ አባባል ትርክት ተሰርቷል ሮንግ የሆነ ሰርቋል መሬት ሰርቋል ኦኬ ይኸውልህ አሁን አሰብን በሚመለከት ያነሳው ነገር አለ አሰብ ደርግ የዛን ጊዜ ህዋትን ስንመታ ግን ቆይ ጃንታ ህዋትን ስንመታ ግን ይሄ ነው የሻቢያ ፖለቲካ በጥርጣሬ የምመለከተው ምክንያት አቋማችሁ ስለሚለዋወጥ የዛን ጊዜ ሁሉም ኤርትራዊ መጥቶ ለኛ ሲነግረን የነበረው እንደውም ባይዘው ጥላቻን ለትግራይ ይሄ ቲፒኤልኤፍ ትግራይ ሳይሆን ትግራይ ፖለቲካ እንጀለና ለቲፒኤልኤፍ ጥላቻ ሰራብን እኮ ሻቢያ ነው እየመከራችሁን እንደዚህ አድርጎ የአማራ ህዝብ ላይ ጨፍጭፎ የአማራን ህዝብ ገሎ ወልቃይትና ራያን ወስዶባችሁ ምናምን እያላችሁ ፖለቲካ ሰርታችሁ ይላል አሁን ደግሞ አልሰራም እና አንድ ፖለቲካ ተቆሙልና ምንድነው ጎይዶድ ኦኬ ብዙ ፕሮፓጋንዳ ተሰርቷል ፕሮፓጋንዳውን እንደ ቁም ነገር አድርጎ ማውራት ትንሽ ከባድ ነገር ነው ነገር ግን ቁም ነገር አልነበረም ያወራችሁ አይውል አሰብ ደርግ ከብልጽግና የተሻለ ሰራዊት ነበረው ከብልጽግና የተሻለ ጀነራሎች ነበሩት እነዚህ አሁን ሙርከኞቹ ምናምን ወደ 9 ሙርከኛ ነው መሰለኝ ጀነራል ያሉት እነሱን ሰብስቦ ሳይሆን ጠንካራ ሚሊተሪ ይዞ ኤርትራን በሙሉ ተቆጣጥሮ 10% ነበር የቀረው ይሄን ተቋቁሞ አገሩን ነፃ ያወጣ ሰራዊት አዲስ አበባ ወደ ባህር ዳር መንገድ ማስከፈት የማይችል ብልጽግና አሸንፎ አሰብን ይወስዳል ለምታስብ ከሆነ እኔ ሚሊተሪ ነህ ብዬ ጠየቅኩ ለዛ ነበር ብልጽግና እኮ ከአዲስ አበባ ባህር ዳር አውቶቡስ ያለ ሽፍቶች እንዳያገኙት እንዲመላለሱ ማድረግ ያልቻለና ፋኖን ማሸነፍ ያልቻለ ደርግን ያሸነፈ ሻቢያ ከዛ በኋላ ነን ስቶፕ ልጆቹን አሰልጥኖ ሬዲ ያደረገ ኢስት አፍሪካን እንደጁ መዳፍ የሚያቅ ከሱ እጅ አሰብን ወስዳለ ብሎ ማሰብ ይሄብደት ነው አብይ እኮ ምንም እኮ አቅም የለውም እኮ ሰራዊቶቹን ተመልከታቸው ከቆቦ ተነስተው ደብረ ብርሃን እስኪደርሱ እኮ በቃ ከዚህ በኋላ መሮጥ የለባችሁም ያሏቸው እኮ ፋኖና ሻቢያ ናቸው ምን ሰራዊት አለው አብይ የሚዋጋ ሰራዊት አለው when it comes to background 10,000 የሚሆኑ የበላይ ዘለቀ ልጆች 300,000 ሊገጥሙ ይችላሉ የአብይ ሰራዊት አንድ ጥይት ከተከሰ የድሮቹ እንደውም ትንሽ ይሻሉ ነበር አትሊስት ይሄን ያህል ተኩሰናል ብለው ካዝናውን ያስቆጥሩ ነበር ያሁኖቹ እኮ አፈሙዝን አሽቱ የሚሉ ናቸው እኮ እነዚህ ነው ተዋግተው አሰብን የሚያመጡልን አፈሙዝን አሽቱት ባሮድ ነው ያልተኮስነን ብለው የሚያስረክቡ ናቸው ስለዚህ ማየት ያለበት የአብይ ሰራዊት አዲስ አበባ ያሉትን አጋችና ታጋች እንኳን ይዞ ለፍትህ ማቅረብ አልቻለም እነዚህ ባንክ ውስጥ የሚዘርፉትን እያገቱ እነሱን እንኳን መያዝ አልቻለም ባህር ዳርና አዲስ አበባ መንገድ ማስከፈት አልቻለም መንግስት ማለት እኮ በህንጻ ውስጥ ተቀምጦ ስልጣን ላይ ማለት አይደለም የህዝብ ደህንነት መጠበቅ ነው ኢኮኖሚውን ማረጋጋት ነው የህዝቦችን ማስተቃቀፍ ማፋቀር ይቅር ማባባል እኮ ነው አብይ እኮ እየሰራ ያለው እኮ ህዝቡን እርስ በርሱ እንዲጋጭ እኮ ነው ያደረጋል ብሔርና ብሔር እንዲጋጭ ነው ያደረጋል ደብረ ማርቆሶች ተነሱና ያጼ ምኒልክን ያጼ ዮሐንስ ልጆች በታመጣጣ እስቲ ወንድሜ የዛን ጊዜ በጦርነቱ ሰዓት እናንተ ባትኖሩ አብይ አህመድ ከጨዋታ ውጪ ይወጣል ብለህ ታስባለህ ዋናው ለዚህ ኤርትራኖች ናቸው የሰሩት ብለህ ታስባለህ አብይ አህመድ ሰራዊት መዋጋት አይደለም ልብስ እኮ ልብስ ከመስቀያ እያወረደ የኤርትራ ህዝብ እኮ ነው ልብስ ያለበሳቸው የመጡት ራቆታቸውን እኮ ነው የመጡት
እንዴት ነው የምታስበው? አንተነስ ክልሉን እኔ አላልኩም። አብይ ነው ያለው። እኔ አላልኩም። ዶክተር አብይ ነው ያለው እኮ ገባኝ። ክልል ውስጥስ አሁን ለምሳሌ የትግራይ ክልል ውስጥ ስንገባ do you think that አብይ አህመድ እናንተ ባትኖሩ ኖሮ አብይ አህመድ ህወሓት ተቀጠቀጠው ነው ከክልሉ ውጭ ታስወጣው ነበር ብለህ ታስባለህ? አባቴ እንግዲህ አንድ ሚስጥር ልንገርህ። ህወሓት ከተንቤን ተነስታ የአብይ አህመድን ሰራዊት አጥቅታ ከመውጣቷ በፊት ልክ ከተንቤን ሲነሱ እንደሚያሸንፉት እርግጠኛ ነበር። ምክንያቱም ህዝቡ ሆ ብሎ ተነስቷል። ዳን ህዝብ ከጠላህ የትም መድረስ አይችልም፣ ኒውክሌር ብትታጠቅ መትረየስ ብትታጠቅ። ስለዚህ አብይ አህመድ የትኛው ሰራዊት ነው ያለው? 33000 ሰራዊት ነበረ። አብዛኛው ተመታ፣ ተማረከ። የቀረው 8 ነው 10 ታንክ ይዞ ኤርትራ ገባ። የኤርትራ መንግስት ነው እግዚአብሔር ይስጣቸው ልብስ አልብሰው ምግብ መግበው አጥነው ቆዩ ተረጋጉ ብለው እንደገና የመለሷቸው። ገባኝ። ግን ቲፒኤልኤፍ እናንተ ናችሁ ማክሲመም ዳሜጅ ያደረጋችሁበት ብላችሁ ታስባላችሁ? ከአብይ አህመድ አንፃር ለፋኖ ክሬዲት ሊሰጠው ይገባል። ለኤርትራ መንግስት ክሬዲት ሊሰጠው ይገባል። ደብረ ብርሃን የመለሰው ፋኖና የኤርትራ ሰራዊት እንጂ እንዳሯሯጣቸው እኮ ኬንያ ነበሩ የሚገኙት። ከቆቦ የተነሱ እኮ 5 ደቂቃ እኮ ቁሞ አልተዋጉም። ፋኖ እኮ ግራ ገብቶት እኮ ትልቅ ዋንጫውን የሚበላው ለአብይ አህመድ ማሸነፍ ትልቅ ዋንጫውን የሚበላው ኤርትራ ነው የምትለው። ኤርትራ ከኢትዮጵያ ጋር ጦርነት የምታነሳበት ኮዝ የላትም። ይሄ ነው ብላ የምታስረዳው ኮዝ የላትም። ቆይ የጠየቁ ያለው ኤርትራ ትልቁን አስተዋጽኦ አድርጋለች ብለህ ታስባለህ? አብይ አህመድ ያሸንፍ የዛን ጊዜ እኔ አብይ አህመድ የተናገረውን በዛን ሰዓት አምናለሁ። ምክንያቱም ተጽፎ የተሰጠው ሳይሆን ኢሞሽናል ነው የተናገረው ስለሆነ ኤርትራ ባትኖር ኖሮ ጉዱነን ነበር። ኤርትራ ትልቁን አስተዋጽኦ አድርጋለች ማለት ነው። አብይ እኮ ነው የነገረን እኮ አንተ አስተሳሰብ ኤርትራ ትልቁን አስተዋጽኦ አድርጋለች ብለህ ታስባለህ? ታምናለህ በዛ? ኦኬ አብይ ተናግረዋል፣ ጀነራሎቹ ተናግረዋል። እንዴት ነው ማላምነው? ጀነራሎቹ ሁሉም ጀነራሎች ተናግረዋል። አብይም ተናግረዋል በፓርላማ ማለት ነው። አሁን ጉራ ነው እያደረክ ያለው እንጂ አነስተኛ አውራ ከተባለ አይ ዶንት ቲንክ አቅም ያለ አይመስልም። የዛን ጊዜ ቢሆን ተፈንፏቸዋል። ከጨዋታ ውጭ አውጥቷል። አብይ ለምንድን ነው የተናገረው? ነው እሱ ዝም ብሎ ለማስደሰት ነው። አብይ አህመድ ታምነዋለህ? ውሸት እኮ ብዙ ይናገራል። አሁንም እኮ ሰራዊቶቹስ ጀነራል አበባው ታደሰ እኮ ውሸት ሰው እውነታቸውን ያወራሉ ብለህ ታስባለህ? ታምናቸዋለህ ማለት ነው? እንዴት ነው የማላምናቸው? ምክንያቱም በዛን ሰዓት እነሱ የሚያወሩት እንዳለ ሀቅ ነው። ሁሉ የሚያወሩት እነሱ ይኸውልህ እንግዲህ አብይ አህመድ ማለት የኢትዮጵያ ጠቅላይ ሚኒስትር ነው። በዛን ሰዓት የተናገረው በሙሉ ትክክል ነው። መሬት ላይ ያየነውን ነገር ነው የተናገረው በዛን ሰዓት ማለት ነው። ከዛ በኋላ ነው ግልብጥ ብሎ ነው አረብ ኤምሬትስ ወሬቨር ዌስተርንስ ግልብጥ ብሎ ሌላ የሆነው እንጂ እስከዛ ድረስ እኮ እኔ ግን እንደውም ባይዘው የኤርትራ ሰራዊት እንደውም አቅም እንደውም እንዳልነበረው ነው ሲወራ የነበረው። እኔ በምሰማው ደረጃ ትግራይ ክልል ውስጥ ገብቶ እንደውም በየቦታው እያሳደደው ህወሓት እያሳደደ እንደነበር ነው እኔ ሰማው። ጀግንነታ ላይ ካንተና ከጀነራሎቹ ማን ያውቃል? አንተ ታውቃለህ? ከጀነራሎቹ የበለጠ ነው እኔ ሰማው። ወይም ከአብይ አህመድ የበለጠ ከፓርላማ የበለጠ ትግራይ ክልል በገባችሁበት ሰዓት ሲያሯሩጧችሁ ነበር ቲፒኤልኤፎቹ። ይኸውልህ አባቴ ሻዕቢያን ልታውቀውም አትችልም። እኛ ራሳችን መቼ ገብቶ መቼ እንደወጣ አናውቅም። መቼ ገብቶ መቼ እንደወጣ ከወጣ በኋላ ነው የምናውቀው። ገብተዋል። ሁለተኛ ጀነራሎች ተናግረዋል፣ ጠቅላይ ሚኒስትሩ ተናግረዋል፣ ፓርላማ ላይ 2-3 ደጋግሞ ተናግረዋል። ጥላችን በከዳን ጊዜ ከኛ ጋር የቆመው የኤርትራ መንግስት ነው። አንድም ሀገር ከኛ ጋር አልቆመም። ኤርትራ ባትኖር ኖሮ አልቆልን ነበር ያለው ጠቅላይ ሚኒስትሩ ነው። አይ ጠቅላይ ሚኒስትሩን አላምንም ካልክ ጀነራሎችንም ማናቸው ጀነራሎችንም አላምንም ካልክ እንግዲህ ማን ሊታመን ይችላል? ያንተን ሀሳብ ነው የጠየቁ ያንተን ሀሳብ ነው የጠየቁ እንጂ እኔ አሁን ለምሳሌ የምታወራው ማለት ነው የብልጽግና ደጋፊ ነህ ማለት ነው አባቴ። ብልጽግና ለማደገፍ ልክ እንደ ብልጽግናዎቹ ቆመንልኝ አብይ አህመድን እመን እኮ እያልከኝ ብልጽግና ነህ እንደ አንተ ልጅ ባልከ ቆይ ኤርትራዊ ነው ወይስ ብልጽግና ብልጽግና ምሮ አይደለም አይደል አባቴ? ብልጽግናን ሊደገፍ የሚችል መንግስት አይደለም። ብልጽግና መደገፍ ማለት ያንተን ሀሳብ ነው እንጂ ጠየቁ። አንተ እኮ ሬፈረንስ ስታመጣ እኮ
ሀቅ የሆነ ግለሰብ ነው ሬፈረንስ ይዘህ የምትመጣው እንጂ ውሸታም ግለሰብ ለአብይ አህመድ አሊ እኛ ብቻ አይደለንም፣ ነጮቹም አምነውት ሜዳሊያ ሸልመውታል። የኢትዮጵያ ህዝብ በሙሉ ሙሴ ብሎ አምነዋል። አንተ ቆይ ጎረቤት አብይ አህመድ የሚናገረው ትክክል ከሆነ ሁሉም ሰው ሬፈረንስ ይዞ ይምጣል። አሁን እኔ አብይ አህመድ ውሸት የሚያወራ ስለሆነ አንተ እንደ ግለሰብ ነው ተጠቅቀህ አንተ እንደ ግለሰብ እዛን ጊዜ ቲፒኤልኤፍን አሸንፈናል ብለህ ታምናለህ ወይ? አንተ እንደ ግለሰብ እኔ እንደ ግለሰብ አብይ አህመድ ውሸታም መሆን ያረጋገጥኩት ቅርብ ጊዜ ነው። እኔ አብይ አህመድ አስጨርሰኛ እኮ እንዴት ታምነዋለህ አልከኝ። እንዴት እንዳመንኩ ነገር ቆይ እየሰማኝ አይደል? አንተ እንደ ግለሰብ ቲፒኤልኤፍን የዛን ጊዜ አሸንፈናል ብለህ ታምናለህ? ቲፒኤልኤፍ ባሸነፍ ኑሮ ፕሪቶሪያ ሄዶ ይፈርም ነበር? ተሸንፏል ብለህ ነው የምታስበው? ኦፍ ኮርስ ተሸንፏል። አሁን ግን ሰርቫይቫል ተነስቷል። ትልቁን አስተዋጽኦ በዋነኝነት የሚወስደው አብይ አህመድ ነው ወይስ ኤርትራ ነች? ብዙ አካላቶች አሉ። የኢትዮጵያ ህዝብ በተወሰነ ደረጃ ፋኖ፣ ኤርትራ፣ የአብይ አህመድ ትልቁን አስተዋጽኦ የሚወስደው አብይ አህመድ ነው ያሸነፋቸው። ይኸውልህ ጦርነቱ መጀመሪያ በአብይ አህመድና በህወሓት መካከል ነው። በአባትና ልጅ ቢትውን ነው ጦርነቱ። ኮዙ የፓወር ስትራግል ሆኖ በሁለቱ በኩል ነው። በአባትና በልጅ መካከል ነበር ጦርነቱ። ኤርትራ ሚሳይል ባይተኮ ህወሓት አባት ነው፣ ልጅ ደግሞ ብልጽግና ምን ነው ልዩነታቸው? እሱ አይደል እንዲያሳደጋቸው? ህወሓት እኮ ነው ያሳደጋቸው፣ አብይን ያሳደገው። ብልጽግና ማለት እኮ ኢህአዴግ -1 ነው። ህወሓት ማለት ደግሞ ብልጽግና -3 ነው። ምን ልዩነት አላቸው? ልዩነት አላቸው ሁለቱ። የዘር ፖለቲካ ነው የሚያራምዱት። አንድ ህገ መንግስት ነው። እሱ ላይም እኮ ቁማር ተጫውተዋል አብይ አህመድ። እሱንም በደንብ አድርጎ ጠብጥቦት ቁማር ተጫውተውበት አንዴ ጋይስ አብይ አህመድን የኢትዮጵያ ህዝብ አምነው ነው የተቀበለው። ጎረቤት ሀገሮች አምነው የተቀበሉት። ዌስተርኖች አምነው ሸልመውታል። እኛም አብይ አህመድ ሰርቫይቭ አድርጎ እንዲቆም ዲያስፖራውም ያላደረገው ነገር የለም። ፋይናንሻሊ ረድተነዋል። ጎተራ ባንክን ሞልተናል። ለሰራዊቱ ለተመቱ ሰራዊት ገንዘብ አዋተን ሰርተናል። ይህ ሁሉ ስናደርገው አብይ አህመድ እንዲከፍለን አይደለም። ኢስት አፍሪካ የተረጋጋች ኢስት አፍሪካ ሰላም የሰፈነበት ኢስፋሪያ ሊያመጣ የሚችል ቪዥን ያለው ሰው ብለን ነው እንጂ እንደዚህ ውሸታም መሆን አላወቅንም። በእምነት ነው ይህ ሁሉ ሰው የተሸወደው። አብይ አህመድ በምላሱ ነው እንጂ ከኢህአዴግ የወጣ ሰው ሊታመን እንደማይችል ግምቱ ነበረን። ግን ይቅርታ ስለጠየቀ ሰው ጥሩ ሰው ነው፣ ኢስት አፍሪካን ያረጋጋል፣ እንርዳው ብለን ያለ የሌለን አራግፈን ሰተን አቋቋም ነው። አብይ አህመድ ግን የዛ ሰው አልነበር። በውስጡ ሌላ ድብቅ አጀንዳ ነበረው። ስለዚህ አብይ አህመድ የኢትዮጵያን ህዝብ ሉዝ ያደረገበት ምክንያት አንደኛውን አጀንዳ ደብቆ የነበረውን አጀንዳ ሲያመጣ ጎረቤቱ ሀገሮችን ሉዝ አደረገ። የኢትዮጵያን ህዝብ ሉዝ አደረገ። ስብዕናውን ሉዝ አደረገ። አሁን አብይ አህመድን የሚሰማም የሚያዳምጥም አብይ አህመድን ሉዝ አደረገ ማድረግ እንችላለን። አሁን ለምሳሌ እዛ ውስጥ በምስራቅ አፍሪካ ስቴብል የሆኑ አሁን በዚህ ሰዓት ላይ ኬንያ እና ሳምሃው ኤርትራ ናቸው ስቴብል የሆኑ። አሁን ሱዳንን ሉዝ አደረገ አላደረገ ምንም። አርኤስኤፍ የሚል ወታደር አለ፣ የዛ ደግሞ ኤስኤፍ የሚል አለ። ሶማሌ በሶማሌና ሶማሌላንድ የተወጠረች ሀገር ነች እና ምንም እኮ ደህና ሀገርም እኮ የለም ምስራቅ አፍሪካ ላይ እና ምንድነው ሉዝ ያደረገ አይደለም። እዛ ላይ ሶማሊያ ክልልም እኮ ከሱ ጋር ሶማሊያ ሀገር ከሱ ጋር የሚሰሩ ሶማሌዎች እኮ አሉ። ሁሉም ጠላቶች ያሉት እኮ አሁን ሁሉም ሳይድ የነበሩ ናቸው። ኦኬ አይደለም አማራ ከሱ ጋር ነበር። ቆይ አማራውን ተዋው። እኔ ጠየቅኩ። ሶማሊያውን ከአብይ አህመድ ጋር ሆነች ከኤርትራ ጋር ሆነች ምን ለውጥ ታመጣለች? ሶማሌ ራሷ እኮ በአንድ እግር መቆም ማችል ሀገር ነች። እንኳን አይደለም ለሌላው ልታስብ። ሱዳን ከኢትዮጵያ ጋር ሆነች ከኤርትራ ጋር ሆነች ራሳቸው ግጭት ያለባቸው ሀገር ምን የራሳቸውን ግጭት ትተው ነው መተው። እንኳን አይደለም መቶ ኤስኤፍ የሚባለው ኢትዮጵያ ውስጥ ገብቶ ፖለቲካ ሊሰራ አይደለም እዛው ሀገር ውስጥ ራሱ አርኤስኤፍ የሚባለው ዛሬ እኮ ቦታ ተቆጣጠረበት። ምንድነው የምትለው? አልገባኝም። ኦኬ ዓለም አቀፍ ህግን የምታውቅ ከሆነ ሶማሌ ኤርስፔስን በዚህ ማለፍ አይችልም ካለች አንድም ኤር በዛ ማለፍ አይችልም። ታውቃለህ? ምን አቅም አላቸው ነው ነው አንድ ደብዳቤ ብቻ ነው መጻፍ የሚያስፈልጋት። እኔ ናሽናል ሴኩሪቲን በሚመለከት ስጋት ስላለብኝ ፕሌን በዚህ በኩል እንዳያልፍ ምን ልታረግ ነው? ምን ሶማሌ ምን ሊያደርግ? ኤርስፔስ ታውቃለህ? ኤርስፔስ ምን ጥቅም እንዳለው
ምን ምን ኤርስፔስ ማለት እየሰማኝ ሶማሌ ምን ሊያመጣ ትልቅ ሀገር አድርጋችሁ ነው የምትወራቸው? ኤርስፔስ ምን ማለት እንደሆነ ታውቃለህ? አውቃለሁ። ምን ማለት እንደሆነ ታውቃለህ? እየሰማኝ አይደል? አውቃለሁ እኮ ጎረቤት ሀገሮች በእኛ ኤርስፔስ አታልፍም ካሉ እኮ ትዘጋለህ። ምን ያለው ሙግያ ያልፋል። ምን ችግር አለ? በሶማሌ በኩል ታልፋለህ። በጣም ብዙ ማለፍ ያለው ሱዳን እንደዛ ካለች፣ ኤርትራ እንደዛ ካለች፣ ሱዳን ራሱን የቻለ አንድ ሀገር አይደለም። ምንድነው አሁን ያለው መንግስት አገሪቱን ይዞ ያለው መንግስት ደብዳቤ ከጻፈ ለዩናይትድ ኔሽን በዛ ማለፍ አችልም ብሎ ልትመታ ትችላለህ። ኤርስፔስ የራሱ የሆነ ናሽናል ኢንተርናሽናል እየሰማኝ አይደለም። ይኸውልህ አንደኛ አንድ ስማኝ፣ ይኸውልህ በጣም ባይዘው ውስብስብ አታርጉት። ምን ሰው እንት ከፈለግን እኮ ሶማሌን እኮ በአንድ ቀን ትርምስምሱ ማውጣት ይቻላል። ዶንት እንትን አትባርጉት። ባይዘው ይኸውላችሁ ጋይስ፣ እኔ አሁን የምታወራው ወንድም ይኸውልህ ጥንጥዬም ብትሆን አውቃለሁ እና ላይክ እንትን አይደለም። እኔ ሶማሌ እንደ ትልቅ ኦብጀክት አድርጋ አታምጥ። ላይክ አሁን ትልቅ ኦብጀክት አሁን ሳውዲ አረቢያ ምናምን በለኝ እንጂ ሶማሌ በአንድ ቀን ትርምስምሷ ማውጣት ይቻላል። ባይ ዘ ወይ ዶንት እንኳን አይደለም እንደዚህ አይነት በጣም ትልቅ የሆነ አጀንዳ ሊመዙ ቀርተው ለራሳቸው እንደ ሀገር ፋንክሽን ማድረግ ያቃታቸው ናቸው። ሽቶል ካንትሪ በሎኮ ትራምፕ የሚጠራቸው እኮ ናቸው። አቅም ቢስ የሆኑ ሀገሮች እና ፕሊስ እነሱ እንደ ትልቅ ሳብጀክት አድርጋ አታምጥ። አሁን እናንተ ጥንጥዬ ነው የምታስቡት። አየህ ትልቅ አድርጋ አስብ። አሁን ይኸውልህ ሶማሌላንድ የሚባል እዛ ጋር ይኸውልህ አፄ ፖለቲካ ጋይስ አንዳንዴ እኮ ምን እንደው እንትን የምታረጉት ሶማሌ ኳሊፋይድ አይደለም። ሶማሌን ህዝብ ሌላውን ህዝብ መናቅና እዚህ ፖለቲካ ላይ የምትገባ አይደለችም። ሶማሌ ፖለቲካ ታሪክም ጭምር ነው። ገባ? ሶማሌ ለኢትዮጵያ ተረት አይደለችም። አሁን ተረት ያልሆነ በግድ ተረት በ2018 ፕሬዚደንት ፋርማጆ፣ ዶክተር አብይ፣ ፕሬዚደንት ኢሳያስ አፈወርቂ የነበራቸው ስምምነት ምን ነበረ? በ2018 የሶስቱም ሀገር ስምምነት የነበረው ሶማሌን ቀላ የማድረግ ነው። ገባ? ሶማሌ ትሬት ሆኖ ለምን ትሬት አንተስ ለምን ለሶማሌ ለምን ትሬት ለምን ትፈልጋለህ? ለምን ሆነ ምን መቼ ነው ተስማምተ ባይ ዘ ወይ እንደዛ አይነት የምትጫወት ካርድ ከሆነ እኮ ቀላል እኮ ነው። ለሶማሌላንድ ሀገርነትን ትሰጣታለህ። ምን ችግር አለ? ምን ዶንት እንትን አተበል ባይ ዘ ወይ ሀገርነት ብትሰጣታለህ ሶማሌላንድ ምን ጠብ የሚልላት ነገር አለ? እንዴት ነው ጠብ የማይልላት? የተለያዩ ሀገሮች እውቅና ይኸውልህ እንዴ ምንድነው የምታወራው? እንትን ይኸውልህ አንድ ነገር ስማኝ አንዴ። ኦኬ ኢትዮጵያ ባይ ዘ ወይ ከተለያዩ ሀገሮች ጋር ከሶማሌ የበለጠ ዲፕሎማሲ ያላት ሀገር ነች። ኦኬ ሶማሌ ዲፕሎማሲ የላትም። ብዙ ሀገራቶች ከሶማሌ ከሚያገኙት ከበለጠ ኢትዮጵያ ጋር ሆኖ የሚያገኙት ይበልጣል። አንደኛ የህዝብ ቁጥር ብዛት ስላለ። ስለዚህ እንደ ትልቅ ነገር አድርገህ እኔ አሁን ትልቅ ፖለቲካ እያወራን አምጥተህ ሶማሌ እንደ ቢግ ኦብጀክት አምጥተህ እኔ ጋር የምታወራኝ ከሆነ ለእኔ ቢግ ኦብጀክት አይደለች። ይኸውልህ የተተረማመሰ ሀገር ውስጡ አሸባሪ ውስጡ ያለበት ሀገር ለእኔ ኢሬሌቫንት ነው። የሀገር ከኔ ጋር ሆነ መጣ ኦልሬዲ ደግሞ ሁለተኛ ሌላ ሀገር አለ አብሮት ያለ። ለምሳሌ አሁን እዛ ሶማሌላንድ የሚባል ሌላ ሀገር አለ። እውቅና ከሰጠት እኮ በቃ አለቅ እኮ ዋን ሞር ሀገር እውቅና ከሰጠ ሀገር የመሆን ቻንስ አላት እኮ አንድ በል። ሁለተኛ ስማኝ በደምብ ሳውት ሱዳን እዚህ ጋር አለች። ኦኬ በሱዳን በኩል ከመጣ ሳውት ሱዳን ባይ ዘ ወይ የሱዳን ፖለቲካ አሁን ለሁለት የተረባበሰ እርስ በርስም አይደሉም። እዛ ጋር እኮ አርኤስኤፍ የሚባል ቡድን አለ። አብይ አህመድ አሁን ለምሳሌ ልንገር አንድ ነገር ለሱዳን አርኤስኤፍ እንዳለ አሁን ለምሳሌ ቲፒኤልኤፍ እንደ አርኤስኤፍ ኢትዮጵያ ውስጥ መሆን አይችልም። አቅም የለውም። አርኤስኤፍ በብዙ የሚረዳ ድሮን ከአንድ ሀገር መንግስት ከሱዳን መንግስት የበለጠ ድሮን ያለው እንደውም ይበልጣል። እንትን ጉልበት ያለው ቦታዎችን ተቆጣጥሮ የሚያስተዳድር ብር አለው። ይሄ ዝም ብሎ ሰው አይደለም፣ ብር ያላቸው ናቸው። ስለዚህ እያወራ ያለው እና የተለያዩ ሀገሮች ደግሞ ከጀርባ ዳይሬክትሊ የሚደግፏቸው ናቸው። በአርኤስኤፍ ባይዘወይ ከኤርትራና ከንትን እኩል ነው። ለሁለት እኮ ገጥመህ እኮ አልቻልከውም እኮ ኤርትራና ሱዳን አርም ፎርስ የሚባሉ ገጥመህ አንድ ላይ ሆናችሁ ሄዳችሁ ተዋግታችሁ እኮ አልቻላችሁትም እኮ። ሰውየው ብቻውን እኮ እያንቀጠቀጠ እኮ ነው ያለው። ሳማ ኢትዮጵያ ድሮን ብሰጠው አንድ የሱዳን ሰራዊት ሄዶ አልተዋጋም። አስበዋል? የአንተ ሰራዊት ያውላችሁ ጋይስ ባይዘወይ ኤርትራኖች ራሳችሁን እንትን አትበሉ። ኤርትራ የገባችበት ቦታ አሸንፋ አታውቅም። ለምሳሌ በደንብ አንደርስታንድ አድርገው። ኤርትራ ትግሬ አንድ ላይ ሆነው ኤስኤፍን አንድ ላይ ሆነው ኢጅፕት
የኢጅፕት ወታደር አንድ ላይ ሆኖ እየተዋጋ ሐሚቲን ማንበርከክ አልቻላችሁ። ለምንም ለውጥ ምን ቦታ ተቆጣጣራለህ? እሱ መቶ ይቆጣጠርባል ቦታ በንጋት ዛሬ ይይዘዋል። ነገ ልክ ይሄ አፋብንና አይጥና ድመት እንደሚጫወቱት አፋብንና መከላከያ እንደሚጫወቱት አፋብን ገብቼ የሆነ ቦታ ያስኩኝ ልክ ይሄንንም የሆነ ቦታ ያስኩኛል። በንጋታው መጥቶ አርኤስኤፍ ይወስድበታል ቦታ። ስለዚህ እኔ እያልኩ ያሉት ምንድን ነው ላይክ ዶንት እነዚህን ይሄ ሱዳንን በተለይ ሱዳንና ሶማሌን እዚህ ጋር ኦብጀክት አድርጋ አታምጣ። ቢካዝ ለምን እዛ ራሳቸው የራሳቸው ሀገር ውስጥ ሌላ ችግር ስላለ ሌሎች ሀገሮችን እንትን አድርግ ሌሎች ሀገሮች ላይክ ትላልቅ ሀገር እናውራ ሳውዲ አረቢያ ምናምን ላይክ ዩናይትድ አረብ ኤሚሬትስ ሳውዲ አረቢያ ላይክ ትላልቅ ሀገር የፈረሰ ያለ ሀገር መተህ ከኔ ጋር ሆነ አልሆነ ብለህ ትከራከር። አንተም እኮ አልቻልኩም አርኤስኤፍ ለምን አርኤስኤፍን መጣል አልቻልኩም? እንትኑ ውስጥ ገብታል። ሱዳን እንግዲህ አንድ ላይ ሆኜ እየሰራው ነው እያልክ አርኤስኤፍን ጥንጥ አርኤስኤፍን መጣል ካልቻልክ ብቻውን እየገጠመ ያለውን አርኤስኤፍን መጣል ካልቻልክ አቅም የለህም ማለት ነው። ባይዘው እንደምታወሩት አይደለም። አቅማችሁ ዜሮ ነው። በባለፈውም በትግራይ ጦርነት ላይ ትግሬዎች እዚህ ጋር ባስገባ እንደውም ትግሬዎች አሸንፈናል ብለው ነው እኮ የሚናገሩት። አሸንፈን አብይ አህመድን ፕሪቶሪያ አግሪመንት እንትናል። አንተ እያለህ እኮ ነው በአንተ አይን አይደል እንዴ? አንተ ቁጭ ብለህ እዛ እየተዋጋ እኮ ትግሬዎች እኮ ደብረ ብርሃን ገብተዋል። ለምን አላሸነፍካቸውም ነበር? አላሸነፍካቸውም። ሳማው አንተ የምትረዳው ከሆነ እንዴት ነው የትግራይ ወታደር በየት በኩል ነው እዛ ድረስ ሊገባ ይችላል? ታስሚስ አቅም ዜሮ ነው ማለት አቅም የለህም ማለት ነው። ስለዚህ ራስን አትገነባው። ላይክ ግን በሊሚቱ አድርገን እናውራው ነው። ገብቷል? ምን በል ፌር ነው ላይክ ገብቷል? ላይክ ሰውየው ምንም ነገር እንደሌለው ምናምን አድርጋ አንድ ጊዜ ብራዘር የ7 ዓመትና የ70 ዓመት ፖለቲካን እዚህ ጋር ተሰፋፈካከር ምናምን ነገር ሲሰማ በጣም ተሳስተናል። ገባ? የኤርትራ ፖለቲካ ስማ፣ የኤርትራ ፖለቲካ ከስክራች ነው የሚጀምረው። ገባ? አባቶቼ ብረት ዱላ ይዘው ወጥተው ታንክ ይዘው የተመለሱ ጀግኖች አባቶች ነው ያሉኝ። ገባ? አንተ አሁን ቅድም አኪላ በጣም እኔ አኪላ ዛሬ ምንም አጀንዳ ጽፎ አልመጣም። መጀመሪያ ሲገባ የሚያስታውቃል። አንተ ሁሉ ነገር እንዳወራው ጨርሶ ወደ ስድብና ወደ ሌላ ነገር ነው ሄደው። ገባ? ይሄ ባይ ዘ ዌይ የዋና አማራ ፖለቲካ የአማራን ፖለቲካ አይወክልም። ያው የሚወክለው የሰሊጥ ፖለቲካ ነው፣ የተራገጠ ነው። ስለዚህ እሱን እኛ ብዙ እንትናን ያደርገው ግን ያው ልቦና አውቆሃል ማለት ነው። ወልቃይትን ልንወስድ እንደምንመጣ በደንብ አድርገህ ተረድተዋል ማለት ነው። ምክንያቱም እየተጣላችሁበትም ስለሆነ ያው እስክትታረቁ እኛ ወሰድ አድርገን ትንሽ አረስ እናደርገዋለን። አጤ ግን ወልቃይትን ተረስታለው ማለት ነው። የኤርትራ መንግስት ወልቃይት ላይ ተረስታለው እስክናስታርቃችሁ ድረስ የሆነ ዘመን በለው ወይ አመት ምናምን ያው ወሰድ አድርገን አረስ እናደርግበታለን ትንሽ ጊዜ። ከዛ ተስማምታችሁ ስትመጡ ያው በተስማማችሁት ትፈቱታላችሁ። እኛ ረብሻ አንፈልግም። በተለይ እዛ አካባቢ ረብሻ እንደማንፈልግ ሁለት የሶስት የጌታቸው ረዳም የውጭ የፒፒ ወይ አማካሪ ነግሯቸዋል። የኤርትራ መንግስት እዛ አካባቢ ጦርነት እንዲነሳ አይፈልግም። ያንን ነገር ደግሞ ህወሓቶች በሰፊው ተረድተው ጉዳያቸው በአሁን ሰዓት 4 ኪሎ መሆኑን በጭራሮ ወይንም በመፈክር እየተናገሩ ነው ያሉት። ገባ? በዚህ ሰዓት ደግሞ ሻዕቢያ ምን እያላቸው ነው? አዎ 3 አመት ቆየ እመጣለሁ ብሎና እንዴት ነው ደህና ነው ወይ? ያው እኛው እንሄዳለን እያለ ነው። ገባ? ስለዚህ ዝም ብለህ እዚህ ጋር መተህ ስለ ፕሬዝዳንት ኢሳያስ አፈወርቂ ዳውን ልታደርግ ብትሞክር ብራዘር፣ ፕሬዝዳንት ኢሳያስ አፈወርቂ ማለት ሁለት ሀገሮችን የለያየ ኤርትራ የምትባልን ሀገር የፈጠረ የኤርትራ ፈጣሪ ነው። ልንገርህ፣ የሱ አይዲዮሎጂ ወይ ምናምን በለው የህዝባው ግንባር ስማ እስከ አሁን ድረስ የለም እኮ በትግል እኮ ዓለም ላይ ፈልገህ እኮ አታገኝም እኮ። ገባ? ከጉሬላ ፋይተር ተነስቶ እስካሁን መንግስት ሆኖ ምናምን ነገር የለም እኮ። ብቸኞች ነን። ገባ? በጣም የሚያኮሩን አባቶች፣ በጣም የሚያኮሩን ወንድሞች አሉንና ይሄ አሁን አንተ የምታወራው ባለፈው መሬ ወዳጆ ጋር ደውዬለት እንዴት ነው ስለ አሰብዘብ ስለው አሰብዘብን እናንዘባዝበዋለን ይፈጠር ብቻ ብሎኛል። እና ግፉበት አኪላ ችግር የለውም። ግን አጤ
ጽምዶ ያድናል። ይህን አስረግጬ እነግርሃለሁ። ጽምዶ ያድናል። ወደ ጽምዶ ግቡ። ከወደቀ ዛፍ ላይ አትንጠልጠሉ። አያዋጣችሁም። ጽምዶ አንተን ያድናል። ኤርትራን ምንድን ነው ኤርትራ አንተንም ያድናል። ጽምዶ እኔንማ ጦርነት ማዕከል ሃሌሉያ እኔንማ ይጨፈጭፈኛል። ጽምዶ የጦርነት ማዕከል ልታደርገኝ እኮ ነው። ስማ ከማስተሮች ጋር ያለው ስማ ይሄ የውጊያ ምን ልበል ቅድ ይበለው የውጊያ ስልትን ከሚያከፍ ፈላስፋዎች ጋር ያለው። አይዞህ አትፍራ። ይሄ ስማ አሁን ስለ ሱዳን ምናምን ስትል ነበር። ሱዳንን እኮ ትናንትና ፕሬዝዳንት ኢሳያስ እኮ 700 እና 800 ኪሎ ሜትር በእግሩ እኮ ነው ወክ አድርጎ የተመለሰው። በመኪና እኮ ነው ቪዚት አድርጎ ያንን ምን ላይ ደርሶ እንደነበረ ከካርቱም አርኤስኤፍ ምን ላይ ደርሶ ማን ነው እዛ ባፈር ዞን የሰጠው አመት ከምናምን ሲቀመጥ ባፈር ዞን እኮ ከኤርትራ ተሰጥቶት አዲቪዙ ማሸነፍ ሲጠብቅ ነበር እኮ ገባ። መልሰን ግን ያንን ዘውድ መልሰን ለፌዴራሉ ሰተነው ገባ። የቀረውን ደግሞ የቤት ስራ እየተወጡት ነው። እኛ እዚህ ቦታ ላይ እኮ ጦርነት ውስጥ አንገባ። እኛ ጦርነትን ያለፈን ጦርነትን የጨረስን እኛ በአሁን ሰዓት አንዱ የኤርትራ ተራው ጀነራል ወይ ተራው ተዋጊ እንዴ ትቀልዳለህ እንዴ? ይሄ ዶክተር በቃ ምንም አይነት ገባ። ስለዚህ እኛ እንደዚሁ በቀላሉ ዝም ብለህ የምታገኘንም አይምሰልህ ምናምን። እኛ እዛ አካባቢ ላይ ርቆ እንትና እኮ ይናገራል እኮ አርኤስኤፍ ማን ስሙ ማን የከብት ጠባቂ የነበረው ይናገራል እኮ ይሄ ጦር የሚመራው ፖርት ሱዳን ሆነው የሚመሩት የኤርትራ ጦር ነው የሚለው እንጂ የኤርትራ ጦር ገብቶ የተማረከ የኤርትራ ጦር ጦርነት ውስጥ ገብቶ እንትን ያደረገ አታገኝም። ሁሉ ጊዜ የሚማረከው ሱዳኖች ምን ብለው 2-3 መግለጫ አውጥተዋል። የኢትዮጵያ ወታደር ማርከናል እያሳዩ ነው ማለት በደርዘን እያሳዩ ይሄ ለአርኤስኤፍ ተገርዶ ለዩኤ ተገርዶ የመጣው ወንድምን አንመልሰውም፣ በሰው ሀገር ጦርነት ውስጥ ገብቶ እዚህ ነው ምረሽነው ነው ያሉት። አንድ አርኤስኤፍ የኤርትራ ወታደር ማርኮ ምናምን ወይ የኤርትራ ወታደር ገብቶ የኤርትራ ወታደር ቢገባማ ብራዘር ጦርነቱ እንደዚህ ያለም ፊት አይሰጠውም ገባ። ግን እኛ ነገር ያንን ስኬል ያንን ቦታ እኛ አልፈነዋል። እኛ በአሁኑ ሰዓት መሐንዲሶች ነን ገባ። ለምስራቅ አፍሪካ በጣም የኤርትራ በአሁኑ ሰዓት 1420 ኪሎ ሜትሩን አልፏ እስከ ፖርት ሱዳን ያለውን የቀይ ባህር ቀጠና ቀጥለጥ አድርጋ የምትይዘው ኤርትራ ነች። ሱዳንም በል ኢትዮጵያን በል ከፈለክ ሶማሌን በል ከፈለክ ገባ። ይሄ ነገ ታሪክ ነው። አንተ ግን ለሶማሌ መፍረስ፣ ለሱዳን መፍረስ፣ ለኤርትራ መንኮትኮት አባቶች የሰሩት ታሪክ ለዘላለም አንተ ላይ ተጽፏል። ይሄን እነግርሃለሁ ገባ። ስለዚህ ይሄንን ከመሰለም ቡድን ጋር አሁንም ወይ ቡድን አሸባሪ ብልጽግና በለው ብልግና ከሱ ጋር ወግነ እስከሰራ ድረስ አጤ ያው ወንድም የሌባን ደበቃ አደባልቀው ዕቃ ነው መወቃት አይቀርም። ህዝባዊ ግንባር ከዛ አካባቢ ከተንቀሳቀሰ የማንንም ፐርሚሽን አይጠይቅም። አም ቴሊንግ ዩ ብራዘር ይሄንን ሱዳን ላይ 97ዎቹ ላይ አድርጎታል። አሶሳ ሲገባ 2 ሀገሮችን አቋርጦ ሲሄድ ህዝባዊ ግንባር ላልፍ ነው ኖ ካልከው አይሰማህም። ይሄ ትናንትናው ታሪክ ነው ገባ። ስለዚህ ገብቼ እኔ ወንበሬን እዚህ ጋር አልዋጋም። እዚህ ጋር እንትን ብትል እሱ የፈለገበት ቦታ ገብቶ በፈለገበት አሶሳ ነው በለው ወይስ ጋምቤላ ነው በለው ወይስ ደብረ ብርሃን ነው በለው። ስለዚህ ኤርትራ ውስጥ ግን የኛ ያለን ኃይልና ጉልበት ፔኔትሬት አድርገህ ገብተህ የጤፍን ያህል ነገር ምንም ለውጥ ልታመጣ ማትችል የሞትክ ልምሻን እና ብዙ አታውሩ የፒፒ ደጋፊዎች። እኛ በቀሩት የኢትዮጵያን ወንድሞቻችን ጋር ተባብረን ጽምዶ እያለን እየሰራን ነውና ይሄንን ልብ በሉ። ቴንክ ዩ አጼ ቴንክ ዩ ወንድማችን። አይ እኔ በማየው ደረጃ አነስት ናውራ ከተባለ እኔ አይ ዶንት ቲንክ ኤርትራ እንደዚህ አይነት አቅም አላት ብዬ አላስብም። አቅም ኦፍ ኮርስ
እውነትና አውራ ከተባለ አላይ አቅማችሁ በደንብ ትናገራላችሁ። ስነ ልቦና አላችሁ። ይሄ ማላሽ ስነ ልቦና አላችሁ። ከዛ ይዘለለ ግን ይሄ እንደዚህ አይነት ምስራቅ አፍሪካ ላይ ገብቶ ምናምን ለውጥ አምጥቼ ምናምን የሚል ነገር ገና አልደረሳችሁ። ያ ጨዋታ በብዛት የኢትዮጵያን ጨዋታ ነው። አሁን ለምሳሌ ኢትዮጵያ ሶማሊያ ውስጥ ገብተን ሰላም እናስከብር ነበር በስነ ስርዓት። ሱዳን ውስጥ ገብተን ሱዳንን እንመራት ነበር። እንመራት ነበር። እኔ ባይዘው በዚህ የምንካድ አይደለም። ገና እናንተ ስታርት ነው። እኛ ኦልሬዲ ያንን ቦታ ጨርሰን ሄደናል። ኦልሬዲ ገና እናንተ እዛ ቦታ ላይ ያላችሁት። እዛ ቦታ ላይ ማለት ገና እኛ ከዚህ በፊት አድርገን የሄድነውን ነገር እናንተ እንዳዲስ እናንተ እኛውን ለምሳሌ እኛ ሰራዊት በገንዘብ ሄዶ ተሽጦ ማንም ቦታ ላይ አይዋጋም። የኤርትራ ሰራዊት ግን በብዛት እኛም በምንሰማው በገንዘብ ብዙ ቦታዎች ላይ እየተሸጠ እንደሚዋጋ ነው ምንሰማው። እሱ ባወራው። ስለዚህ እኔ ኤርትራን አሮን ኮንሲደር ኤርትራ እንደ ትልቅ እንትን አድርጌ አላይ። ግን ምንድነው አሁን ለምሳሌ እኔ ኤርትራን የዛን ጊዜ ለምሳሌ አብራቸው እንትን ሳረግ የነበረው ሳፖርት ሳረግ የነበረው መሳሪያ ምናምን ጥቅሞች አማራው እንዲያገኝ ነው እንጂ ከዛ የዘለለ ላይክ ይሄ ቢግ ፕሌየር ሆና ምናምን እንድትመጣ አልፈቅድም። በእኛ በአማሮች አቅም ነች ብዬ አላስብም ኤርትራ። ቢካዝ የእኛ አቅምን እናውቀዋለን በስነ ስርዓት ማህበረሰባችንን አቅሙን እናውቀዋለን። ቁጥራችን በጣም ብዙ ለእኛ 3 ሚሊዮን ማለት አንድ ዞን ነች። ቁጥራችን በጣም ትልቅ ቁጥሩ ትልቅ የሆነ ማህበረሰብ ደግሞ ለጥንጥዬ ለሆነ ቁጥሩን ነው እያልከን ማህበረሰቡ ስነ ልቦና ከፍ ያለ አላሽ ቁጥር ነው ያወራው። ቁጥር ነው ልጠይቅ። ስለ ቁጥር ካነሳ ልጠይቅ። እስራኤል 300 ሚሊዮንን አረብ እንዴት አሸነፈች? በ3 ሚሊዮን እሱ ብዙ ነገር አለ። አይ ቁጥር ከሆነ ነው አስረዳ። ኮምፕሮማይዝ አድርገው አንተ በዛ ልክ አይደለህማ። አንዴ ስለ ቁጥር እኮ ነው። ስለ ቁጥር እኮ ነው። ግን የሰማኝ ለምንድን ነው? ቆይ ይሄን ፎርጌት አድርገውና አንተ ከእስራኤል እኩል አይደለም ወንድም። አንዴ ስማኝ። አንዴ እንትን ትልልቅ መሳሪያ ያላቸው ምናምን ደናር ላይ ዝም ብሎ ሬጉላር ሀገራቶች አይደለም። ኢትዮጵያና ኤርትራ ግን የሚወዳደሩ ሀገሮች አይደሉም። ለገመድ ጉተታ ነው ወንድሜ። ጥራት ነው የሚወስነው። ምንድነው ቁጥር? አይ ጥራት ኢትዮጵያም ጥራት አለው። አሁን እኛ ጋር ቁጥር ቢሆንና መከላከያ ገብቶ ለምን ተማረከ በ10 ሺህ በምናምን ትግራይ ውስጥ? ምን የዛን ጊዜ እኮ ኖርማል እኮ ነው መማረክ ያለን። አቲ በአሁን ሰዓት ስማ፣ ምሽግ አያድንህም። በአሁን ሰዓት ይሄ ግሪሳ ሆነ ብትመጣ በአሁን ሰዓት መጥፊያ ነው የሚሆነው ያለው ቴክኖሎጂ ውጊያ። በአሁን ሰዓት ከናጠል ሆነ ገባ በተለያየ ስትራቴጂ ካልሆነ በስተቀር በአሁን ሰዓት የፈለከው ምሽግ አሁን ለምሳሌ ቆይ አንዴ ስማኝ። አሁን ድሮ አሁን ለምሳሌ እኔ ለብልጽግና ፕሮፓጋንዳ ተሰሩልኝ። አሁን ድሮ ያለውና አሁን ያለው ማህበረሰቡ የተለየ። አሁን እናንተ አሁን ከኢትዮጵያ ውስጥ አሁን እነዚህ ጥቃቅንዮች ኃይሎችን ይዛችሁ ግን አሁን ለምሳሌ ብርጌና አመዶ እናንተ እንደማይጠራቃል ህግደፍል ሊጥላ ይችላል። ብርጌና አመዶ አቅሙን አውቀዋለሁ። አቅሙ እስኪ ድረስ ብርጌና አመዶ ግን የውጭ ጫና ይዞ ሊመጣ ይችላል። ውጭ ጫና ላይ በመሬት ላይ ግን ሄዶ ተዋክቶ ምናምን ግን እንደዚህ አይነት ነገር ብሌን የሚባልም ከዚህ በፊት እንቅስቃሴ ነበር ምናምን አቅም እንደሌላቸው አውቃለሁ። ሀቁን ስናወራ አሁን እናንተ አፋር ከኤርትራ ጋር ይሰራል። የተናቀ አዳሊ ነው ከእናንተ ጋር የሚሰራው ከአፋር ውስጥ በጣም ጥንጥዬ ጎሳ። እነዚህን ጥናንጥ የጎሳዎች ኦብነግ የሚባለው አቅም የሌለው ጭራሽ መሰራዊት የለውም መሬት ነው። እነሱም ይናገራሉ። ዘራ ያዕቆብ አንድ ኦልሞስት እችን ልበለው ብዬ ነው። ስለዚህ አብይ አህመድ እዛ ሀገር ውስጥ የያዛቸው ቁልፍ ቦታዎች አሉ። ቁልፍ ቦታዎች ማለት ሳምሃው ለራሱ በሚችለው አቅም ጦርነት የሚያደርጉለት። አሁን ኢትዮጵያ ውስጥ ያለው ችግር ልክ እናንተ ስትገቡበት ሀገራዊ ይሆናል። አሁን ለምሳሌ በአማራና በአብይ አህመድ ችግር ሊሆን ይችላል። በኦሮሞና በአብይ አህመድ ችግር ሊኖር ይችላል። በሶማሌና በአብይ አህመድ ችግር ሊኖር ይችላል። ግን ግን ከኤርትራ ጋር ግን ሲዋጋ ግን ብሔራዊ ሆኖ ይመጣል። ከዛ በኋላ ሁሉም እንዳለ የብሔርን ተረስቶን ማሰብ ሳይወድ በግድ ምን ይሆናል?
ሳይወድ በግድ በእንትን ስር ይሆናል ማለት በአብይ አህመድ ስር ይሆናል። ይህንን ሪያሊቲውን መጋፈጥ አለበት። አሁን ለምሳሌ እናንተ ጋር ስንመጣ ህግደፍና ይሄ ምንድነው ስማቸው? ስማቸው ንገረኝ። ይሄ ብርጌና አህመድ የሚባሉት እናንተ ጋር አሁን አይዋደዱም ነበር። ዛሬ ከእናንተ ጋር ብራይት ፊውቸር የሚባል ነበር እናንተ ጋር ነበር። ያ ሁላ ቡድን ዛሬ ከእናንተ አንድ ላይ ሆኗል። ቢካዝ የብሔራዊ ደህንነት የሚያሳስብ ነገር ስለሆነ ሴም ቲንግ አሁን አብይ አህመድ አሁን ከእናንተ ጋር ውጊያ ቢጀምር ለብሔራዊ ደህንነት አሳሳቢ ነው። ስለዚህ ሳይወድ በግድ አፋብን የሚባለው መጥቶ ከእናንተ ጋር ሊሰራ አይችልም። የዛን ጊዜ ከእናንተ ጋር አጌነስት ነው የሚወጣው የምታዩዋቸው። ኤክሰፕት አሁን ለምሳሌ የጉምዝ ታጣቂ ምናምን ከእናንተ ኢትዮጵያ መፍረስ ላይ ማንም እንደማይጠቀም ስለሚያውቅ የጉምዝ ታጣቂ ምናምን አቅም የለውም እሱ ይሄ የእንትን የአፋር ምናምን ታጣቂ ምናምን እነሱ አቅም የላቸው። አፋር ውስጥ ራሱ አይወደዱም፣ ያዘር አይወደድም ያጎሳ። ስለዚህ አፋር ውስጥ አቅም የሌለው ቡድን ጋር ሄድ አልሄደ 50 ሰራዊት ይዞ ትልቅ ነገር እንደሚያደርግ ምናምን ፖለቲካ ነስ እዛ ጋር ከሱ በላይ ሚሊሻ አለ እዛ ጋር። እናንተ 50 ወታደር ነው ከአፋር ነው የወሰዳችሁ እና ሰውየው ግን በሺዎች ሚሊሻ እዛ ጋር አስቀምጧል። ከጉምዝ ላይ የተወሰነች ጥንጥዬ እንትን ነው፣ በዚህ ጋር በሺዎች የሚቆጠር እንትን ይዟል። ላይክ 30 ጋምቤላ ሰራዊት ይዘህ እሱ 50,000 ጋምቤላ ከያዘ ቁጥር አትመጣጠንም። 50 የማይሞሉ የጉምዝ የተወረዱ ጉምዝ ውስጥ የማይፈለጉ ዘሮች ዳካካን ምናምን ሳምቲንግ ብቻ የሆኑ ጎሳ አለ። ያንን ጎሳ ይዘህ አብይ አህመድ እዛ ጋር 50,000 እንትን ካለ አትመጣጠንም። ኦብነግ 10 ሰራዊት የለውም። ኦብነግ ጭራሽ ሰራ ብቻውን ነው ሰውየው የሚጓዘው። ኦብነግ እዛ ውስጥ ሶማሌ ውስጥ የአገር ሚሊሻ ካለ አትችሉም። ለምሳሌ አሁን እዚህ ውስጥ ስትገባ አፋብን ማክሲመም በጣም ከዛ ከተባሉ አሁን ባለው 10,000 ሰው እንበል። 10,000 ሰው ይዘህ እንዴት ነው ከ100,000 ጋር ሚሊሻ ጋር የምትዋጋው? ተጽዕኖ ትፈጥራለህ። እዛው ዝም ብለህ ክልል ውስጥ ዝም ብለህ የሆነች ቦታ እየተኮስክ ልትሮጥ ትችላለህ። 50,000 ግን ወይም 100,000 ከሚሞላ ሚሊሻ ጋር አትዋጋም። በተለይ ሚሊሻው ደግሞ በድሮፕ አካል በልዩ ኃይል አይነት ሲታጠቅ የልዩ ኃይል አይነት መዋቅር ይዞ ሲመጣ ከሱ ጋር አትዋጋም። ስለዚህ እኔ ኦቨርኦል ሳየው ወንድሜ ከእንትና ጋር የመሆን አቅም የላችሁ። አሁን ባለው ደረጃ እሱን ማሸነፍ አትችልም። አነስተ ነው። 9 ጀነራሎች ልጥራለህ። ጀነራል ብርሃኑ ጁላ ሙርከኛ፣ ጀነራል ባጃ ሙርከኛ፣ ጀነራል ጌታቸው ወዲኔ ሙርከኛ። አንዴ አሁን ይኸውልህ አንዴችን ብቻ ልጨርስ። እነዚህ የምትላቸው ጀነራሎች ይኸውልህ አንዴ ወንድሜ እሰጣለሁ እኮ ወዲ እነዚህ ጀነራሎች የተማረኩ ጀነራሎች ነው። ልክ ግን የኢትዮጵያ የወደፊት ዕጣ ፋንታ ላይ ሲመጣ ግን ህዝቡ ኢትዮጵያዊ አንድ ነው የሚሆነው። ማንም ኢትዮጵያ እንድትፈርስበት አይፈልግም። ሻዕቢያ እኮ ኢትዮጵያ ሊያፈርስ ነው የሚወጣው። መጣ አሁን ለምሳሌ ምን እንደሚሆን እንግዲህ አብይ አህመድ ምን እንደሚያደርግ አንተ ላይ በመድፍ ይደበድባል መጥቶ በድሮን ምናምን። አንተ እሱን እመታለሁ ስትል የአማራ ክልል ላይ ታዘንባለህ። አማራ ክልል ቀጥታ ከአብይ አህመድ ጋር ነው ማለት መጣ አብይ አህመድ ይደበድባል። አፋር ትመታለህ። ሻዕቢያን አዲስ እንግዳ አደረከው። ምን ነው ሻዕቢያ እኮ ኢትዮጵያ ከአንዴ 2 3 ገብቶ አሁን ቆይም አይታወቅም። ሻዕቢያ ከአንዴ 2 3 በታሪክ ገብቶ ኤርትራው ጽናህ አሁን ምን መሰለ ዘራ ያዕቆብ አሁን የምትናገረው ያለ ዝም ብሎ ተስፋ ቀቢጸ ነው የሚመስለኝ። ተስፋ ቢስ ነው። አሁን በዚህ 10,000 እኔ አስረግጬ ንገር ራሳችሁ ባመጣችሁ ራሳችሁ በሰራችሁ የትግራይን ህዝብ አብይ አህመድ አሊ ኤርትራን አምጥቶ ምንም አምጥቶ ያልቻለው አሁን ይችላልው ብለህ ዝም ብለህ ብትፈክር ምንም አይመጣም። እንኳን ብቻው አብይ አህመድ ብቻው ሀገሮች የነዚህ ሀገሮች ይዘውን አልቻለም። አሁን ማውቂያው ነው። አስረግጬ ንገር የፋና ኃይሎችና የኦላ ኃይሎች ተጨምሮ የቲዲኤፍ ኃይል ይሄን ከ7 ሀገሮች ያሸነፈው ከኋላ የሚወጋው ኃይል የለም። እንደው የኤርትራን ወታደር አሸንፈናል ብለህ ታስባለህ? የዛን ጊዜ አንተ ኦፍ ኮርስ ለሁሉም አሸንፈን ነው። አንተ ቆይ አሁን እኔ ቢሆን ነው አሸንፈን ፕሪቶሪያን ይሄድ ነው ለሁሉም ኃይሎች አሸንፈን ያንተ
ቆይ ከተሸነፈ አናግረኝ ታዲያ ምን ታዲያ አንድ ላይ አጣምረህ አናግረኝ። ራስህ ነው ያመጣኸው። ኤርትራ እኮ ራስህ አድመህ ጋብዘህ ያንተን ጠቅላይ ሚኒስትር ያንተን ጀርናሎች ለጀርናል ፊሊጶስ አባታችን ነው እያለህ መሰረት እኮ ያንተ ጀርናል ነው። የትግራይ ጀርናል ነው እንዴ? የኤርትራ ጀርናል ነው እንዴ? እንደዛ ብሎ አባቴ ነው አንተ መሪዬ ነው ብሎ ተንበርክኮ በኢትዮጵያ ታሪክ የሌለ ራሱን ተንበርክኮ የተናገረ ያንተ ጀርናል ነው። እኔ እሱ አይደለም። አሁን ምን አይነት ቀማ ናቸው ደግሞ እነዚህ ኃይሎች? ቀምተን ወደ እጃችን አስገባ ነው። ቀምተን ወደድክም ጠላህም 4 ኪሎ ተበንቅረት ጠፋለ። ኃይል ይሄ አዲስ አበባ ያለው ዱርዬ ስብስብ የአካባቢውን የምስራቅ አፍሪካውን አካባቢ የትርምስና የሌብነት ሽፍትነት ይዞ ስለሚንቀሳቀስ መንጥረን እንጥለዋለን። ከማን ጋር? ከጎረቤታችን ያለውን ወዳጅ ሰላም የሚፈልግ ኃይል ይሄን ዋጠው እና አሁን እግዚአብሔር ያሳይህ የኢትዮጵያ ወይም ደግሞ የኦፒዲዮ ወታደሮችሽ ከነዚህ ኃይሎች ጋር ገጥሞ ያሸንፋል ብለህ ተስፋ ታደርጋለህ? አንተ ጭንቅላትን ፈትሽ። እውነቴ ነው። ከእንግዲህ የትግራይና የኤርትራ ህዝብ ጥይት ይታኮሳል እንደ በፊቱ። አሁን ታግዘናለን፣ እናመሰግናለን የኤርትራ መንግስትና የኤርትራ ህዝብ ምናምን የሚባል ነገር የለም። አንድች ጥይት በዛ ደቡ አትተኮስም። አንድች ወደድክም ጠላህም አንተ ላይ ያዝንባሉ። ለራሳቸው ብለው ለእኔ አይደለም። ራስን ባህር እያልክ እየፈከርክ ነው። የእኛ ያዝንህ እንዴ? ቡሬ ግንባር እኮ አለ፣ በአፋር አለ። ለምን አትሄድም? ወንድ ከሆንክ ለምን አትሄድም? አሳየን እስኪ። ታገኛታለህ። እዛ ደግሞ ተለብልበህ ምን እንደሚደርስህ አውቃለሁ እኔ። እኛ አልያዝንም። የትግራይ ሰራዊት አልያዘም። ሂድና በቡሬ ግንባር አለህ። ለምን አትሄድም? ዝም ብለህ ከምትፈኩር ዝም ብለህ ከምትቀራራ ለምን አትሄድም? ማን ያዘ? ቀይ ባህር እኮ አሰም እኮ በዛ ነው ያለ። እዛ ደቡብ እኮ አለ ያንተ ሰራዊት። ለምን አይሄድም? አቅም ካለ እና አሁንም ይሄ ጨቋኝ ይሄ ገዳይ መንግስት ወደድክም ጠላህም ተቀጥቅጦ ወይም እምቡር ሲል ተይዞ የትግራይ እናቶች የደፈረ ሞተ 20 እናቶችን የደፈረ አደባባይ ሮማናት አደባባይ ይባላል መቀሌ ባዶ እግሩን ለካቲት ምድር ናዝረዋልና አብይ አህመድ ፍርድ መቀሌ ላይ ነው የሚፈረድ። ወዲ መረብ ቆይ ልጥራልህ። እነዚህ እኔ አይደለም ከአማራ ጋር ጥላቻ ያለንም ንዝጋለህ። ከአማራ ጋር ጥላቻ ያለንም ጥላቻ ምናምን አለ። አንዴ ልጠይቅህ እስኪ። ከዚህ በፊት እናንተ ኤርትራን ኢትዮጵያ ምናምን አንድ ላይ ሆኖ ካላሸነፏቸው አላሸነፉም ብለህ ታምናለህ አይደል? አሸንፈን ወደ ፕሪቶሪያ አመጣን ያልኩህ ነው። ኤርትራ ተሸንፏል፣ እዛ ውጊያ ላይ ተሸንፏል ብለህ ታምናለህ? እኔ እኮ የነገርኩህ ነው። 7 ሀገሮች ሞቶ አልኩህ። አስገድደን ወደ ፕሪቶሪያን አመጣ ነው እያልኩህ ነው። የኤርትራን ወታደር የማረካችሁት የኤርትራን ወታደር የለም። አሁን ለምሳሌ አይደል ምንድን ነው ይሄ? እኮ ጦርነት እኮ ትማርካለህ። ማን አሸነፈ ነው እንጂ እኔ በጦርነት ስለሚያውቀው ጦርነት ላይ እኛ ሀገር ጦርነት ስለተካሄደ የተሸነፈ ታዲያ ኤርትራውን ከእናንተ ጋር ጽምዶ ፈጥሮ ምን ሊያመጣ ነው? ራስህ ነው እኮ ያመጣኸው። ራስህ እኮ ነው። አንተ ቆይ ጽናህ መስቆል ና ንገርህ። አንተን የምትመራ የነበረ መንግስት ነው ይዞ የመጣ እንጂ ሰውየውን ትግራይ የነበረውን ጨርሶ በራሱን ወደ ሀገሩ ነው የተመለሰው። አንተ ግን ትግራይ ላይ መግዛት አልቻልክም። ትግራይ ላይ ተቀጥቅጠህ ወደ ፕሪቶሪያ ነው የመጣኸው። አንተን ይዛቸው የመጣኸው ሰራዊት ጋር ተቀጥቅጠህ ወደ ፕሪቶሪያ መጣ። ከዛ በኋላ ደግሞ አመጣናቸው፣ ወደ ራሳችን ሳብናቸው። ገባ? ፋኖን ወደ ትግራይ ኃይሎች መጣ። የኤርትራ ኃይሉ ወደ ትግራይ ኃይሎች መጣ።
የተሸነፈ ሰራዊት ማን ነው ያሸነፈው? ማን ነው ያሸነፈው? አንተ ባልከኝ የኤርትራ ውስጥ ሰራዊት ቀጥቅጠ እንዳሸነፍከ ነው እየነገርክን ያለውና ቀጥቅጠ ካሸነፍከው ቡድን ጋር አሁን ለምሳሌ የዛን ጊዜ ኤርትራን ቀጥቅጠ ባሸነፍክበት ሰዓት ላይ ጌታቸው ረዳ የሚገርም ፖለቲካ ሲሰራ ነበር። ቲፒኤፍ የሚባል አንዴ ኧረ ልጨርስ ሀሳቧን ልጨርስኩ። አንዴ ምንድነው ነገር ሀሳብ ልጨርስ። ይሄን ሰራዊት የኤርትራ ሰራዊትና የትግራይ ሰራዊት ሞጥቶበት እየነገርኩ ነው። አንዴ ልጨርስ ሀሳቧን ልጨርስ። አንድ ወር ነው ታጋ ይሄን ሰራዊት ከመጣ በአንድ ወር ተዋጋ። አንዴ ልጨርስኩ ሀሳቡን ልጨርስ። እንዴ አንዴ ሀሳቡን ልጨርስ። እኔ እኮ ትግሬ ነኝ። ትግራዋይ አንተን አንዴ ትግሬ ነህ እኮ አንዴ እኔ ትግሬ እንደሆንክ ትግሬ አይደለህም እኮ ትግሬ ነህ እያልኩ ነው። አንዴ ትግራዋይ ነው። ለየት ለአንተ ፖለቲካ አውቄያለሁ። አሁን አንተ አዝረህ እንደዚህ እኮ ናቸው። አይሆንም። አንጣላም። ተጣላልኩ። አንደኛ ኧረ ልጨርስ እኮ ሀሳቡን ልጨርስ እኮ አንዴ መሀል ላይ ደነግጠሃል እኮ አንዴ ምንድን ነው የምደነግጠው? አንዴ እኮ ዝም ታርግልኛ እኮ አንዴ አሁን አንተ እኔ አሁን እዚህ ጋር አሁን ትግሬ አይደለህም አላልኩ። በግድ ትግሬ ነህ በል። አዎ ትግሬ ነህ። አዎ ትግሬነትን እቀበላለሁ እንጂ አይደለህም አላልኩም። እኔ ልክ አይደለህም እንዳልኩ ትግሬ ነኝ ብለህ ራስን ማብራራት የለብህም። እኔ ኤርትራዊ ነህ አላልኩም፣ ሶማሌ ነህ አላልኩም፣ ተጋሩና ትግሬ ነው እና አንተም ያንን ብላል። ኤኒዌይስ ምንድነው አሁን ይኸውልህ ጥያቄው ልንገርህ እንደሆነ ወዲ አሁን አንተ የዛን ጊዜ ይሄ የምትለው የኤርትራ ሰራዊት ብርሃኑ ጁላ ምናምን አንድ ላይ ሆኖ ያሸነፍክበት አንደኛው ዋነኛው ምክንያት አንድነት ነው። አንተ በምትለው አሸንፌያለሁ ቀጥቀጬ ይሄንን የኤርትራ ሰራዊትና የኢትዮጵያ ሰራዊት ቀጥቀጬ አሸንፌያለሁ ነው ያልከው። ስለዚህ ያሸነፍክበት በዋነኝነት ምክንያቱ ደግሞ ምንድነው? አንድነት ነበር። በጣም የሚገርም አንድነት ነበር። አንደኛ። ሁለተኛ ቲፒኤፍ የሚባል ሰራዊት ትግራይ ፒስ ፎርስ የሚባል ሰራዊት ሌላ ሰራዊት ከአንተ ውስጥ አልወጣም ነበር። የትግራይ ህዝብ በጣም በከፍተኛ ሁኔታ የጀነሳይድ ስሜት ውስጥ ገብቶ ስለነበር ማህበረሰቡ የጦርነት ስሜቱ ሞራሉ ኮዝ ነበር። አሁን ግን አብይ አህመድ እንደ ድሮ መጥቶ የትግራዮችን እየለመነ አይደለም ጥሩ ትግሬ የሚያስደርገው። በጣም ብዙ ትግሬዎች አሉ ቲፒኤልኤፍን የሚጠሩ ትግሬዎች። ኦኬ ብዙ ትግሬዎች አሉ የሙስሊም ትግሬዎች ከትግራይ ፖለቲካ ተገፍተው ከጨዋታ ውጭ እንዲወጡ የተደረጉ በተለይ ይሄ ቅድስት አክሱም ጽዮን በሚባለው ፖለቲካ ብዙ ድሮ ከዚህ በፊት መስዋዕትነት የከፈሉ የሙስሊም የትግራይ ልጆች አሁን ከእናንተ ጋር የመሆን ቻንሳቸው 0%። ኦኬ ዛሬ ድሮ የትግራይ ህዝብ ደረቱን ነፍቶ ነበር ባይዘው ጦርነት ውስጥ ይገባ ነበር። ዛሬ መለመን ብቻ አይደለም እያስገደድክ ነው ጦርነት ውስጥ የምትከተው። እሺ ዳስ ዲፍረንት። ቀደም አሁን መታችሁ ምን ስትሉን ነበር? ምንድን ነው የሚባለው? ደርግ የተሸነፈበት በኋላ በፍላጎት ሳይሆን ሰራዊት የነበረው በግድ ነበር። ሰራዊቱ 18-16 ዓመት ሲሞላው በግዳጅ ሰራዊት ውስጥ እንዲገባ እንዲቀላቀል ስለነበር በግዳጅ ደግሞ ሰራዊት አፈሳ የሚደረግበት ሰራዊት ደግሞ ምንድን ነው አይዋጋም። ኮዝ የለውም ማለት ነው። ኮዝ የሌለው ሰው ደግሞ ጥይት አይወረውርም፣ ቢሞት ይሻለዋል። ስለዚህ አብዛኛው ዛሬ የምታዩት ሰራዊት ዛሬ የትግራይ ሰራዊት በግዳጅ ስለሆነ የሚዋጋው ምን አደረገው? ለሄዶ ለአብይ አህመድን ሄዶ አይወጋልህ እንደምትፈልገው። እንደውም አሁን ለምሳሌ እያየናቸውን አንዳንድ ቦታዎች የተማረኩ ወታደሮች በቃ የመዋጋት ኮዝ ከሌለ ትማረካለህ። በቃ ይሄ ሪያሊቲ ኮዝ የለም። ሁሌ አንድ ሰው በጣም ኮዝ የሚኖረው ውጊያ በጣም ጎበዝ የሚባለው ኮዝ ሲኖረው፣ ኮዝ የሌለው ሰው ውጊያ ሚሊዮን ጊዜ ለምን ኒውክለር አሰጠው አይችልም፣ ይሸነፋል። ስለዚህ አሁን ኮዝ አለው አንዴ እዚህ የትግራይ ልጆች እኮ ወጥተው እኮ በግዳጅ የትግራይ ህዝብ ኮዝ አላወቀው። አንዴ ቆይ በግዳጅ ይኸውልህ እየሰማኝ እኮ አይደለም። በግዳጅ የትግራይ ህዝብ ጦርነት ውስጥ እንዲገባ እየተደረገ ነው ብለው እኮ እያለቀሱ እኮ ነው የትግራይ ልጆች እኮ አንፈልግም ጦርነት በግድ እያደረጉ ነው ብለው እኮ
ማን እኮ አይደለም ሄዶ እያወራ ያለው የትግራይ ልጅ ራሱ ወጥቶ ነው እኮ ማን እንደዛ ያለ እዚህ ምን እየሰማን አይደል? እንደዚህ ምን በየቦታው አንዴ ምንድነው? አንዴ ሚውት አድርጉት ጋይስ። አንድ ደቂቃ ስጠኝ። አንዴ ኦልሞስት እየጨረስን ዝም ብዬ እየሰማሁ ነበር እንዴ? ልጨርስ እንጂ ሀሳቡ። ስለዚህ አሁን አንተ በምትለው ይሄ ሁላ ችግር ያለበት ትግራይ ክልል፣ የአንድነት ችግር ያለበት ትግራይ፣ የሃይማኖት ክፍፍል ያለበት ትግራይ ክልል፣ የስነ ልቦና ችግር ያለበት አብዛኛው ሰው በዛ ጦርነት ስነ ልቦና ተጎድቶ ስነ ልቦና የተጎዳው ማህበረሰብ ሄዶ ጦርነት ይሄ ችግር ያለበት ትግራይ አሁን ቅድም ካልከው ቀጥቅጬ ከጨዋታ ውጭ አውጥቼ አሸነፍኩት ያለው ኤርትራ ጋር ኤርትራ ሰራዊት ጋር አንድነት ብትሆን ምን ልታመጣ ነው? እስቲ ንገረኝ። አንተ ችግር አለ ኤርትራ አሸንፈዋል ኦልሬዲ ከዚህ በፊት አንተ ራሱ ምንም አቅም እንደሌለው አይተሃል መቼም አንተም ቅድም ስትናገር ነበር አቅም የለውም ሰራዊቱ ቀጥቅጠ ነው ያሸነፍነው እንደውም እሱ ብቻ አይደለም እንደውም ሰባት እሱ የተበላ ፖለቲካ ነው መጀመሪያ ሳይሆን ሪያሊቲ እኮ ተሸንፈዋል የትግራይን ህዝብ ኮስት ታውቃለህ እኮ ንገረኝ የባለፈው ጦርነት አንተ ይኸውልህ ፖለቲካ የምታውቅ ከሆነ ኖ አይደለም ይቺ አራድነት እዛ ነጩን ያየ ቀዩን ያየ ተጫወተበት አሁን የትግራይ ህዝብ ኮዛ ነው ባለፈው ቲፒኤልኤፍን አሸንፋለሁ ኦኬ ልንገርህ የትግራይ ህዝብ ባጀት ዘግተህ የምትገለው ከሆነ ለመዋጋት ኮዛ አለው እየሰማኝ አይደለም ባጀት ዘግተህ እየገደልከው ከሆነ ከጥያቄው አንተ do you believe ጥያቄን ስማኝ አንዴ ጀንታ ባለፈው ጦርነት ላይ ተሸንፋል ወይስ አሸንፋለሁ ብለህ ነው አንተ የትግራይ ህዝብ ኮዛ አለው አማራ ህዝብ ኮዛ አለው በየሰማኝ አለው አንድ ነገር እኔ አንድ ደቂቃ ስጠኝ እሱ አሸንፋለሁ እያለ ነው አንተ ደግሞ ምንም አቅም የለህም እኮ እኔ አዳምጠኝ እንጂ ይኸውልህ ጃንታ አንድን ትግራዋይ ለራሱ በራሱ አይዋጋም ይሄን እወቀው አንዴ ጁፒተር ቅድም ወዲ ኧረ በእናትህ ቆይ አንዴ ወዲ ጁፒተር ቅድም መተህ ራስን ለመሸጥ የፈለግከው ሌላ ነገር think about it ጁፒተር አንተ እነሱ እንደሚሉ 7 ሀገሮችን ይዘህ ማሸነፍ እንኳን አልቻልክም እኮ ጦርነት ዛሬ አርኤስኤፍን ማሸነፍ አልቻልክም ተው አቅም የለህም ማለት ነው ትግራይ ክልል ውስጥ ገብተህ የቲፒኤልኤፍን ስነልቦና እነሱ በሚሉት አሁን ወዲ የሚልህ አላሸነፍኩም ተሸነፈ ነው የወጣው እሱ እንደሚለው